ሰላም ወንድማችን ሰላም ብያለሁ። ቋንቋና መጣ በቅድሚያ እስኪ አንድ ጥያቄ ልጠይቅህና ቶፒኩ ጋር የተያዘው ቶፒኩ ላይ እስልምና ትክክለኛ መንገድ ነው ብለህ ታምናለህ? እስልምና ስለሆነ ነው እየሞገትኳቸው ያለሁት። ስህተት ነው። እንኳን እኔ መሐመድ ማን መሐመድ ማን ነው? ነብይ ብለህ የምትከተለው ማለት ነው። ነብያችንን ረሱልን 34ኛው ሱራ ላይ 24ኛው አያ ላይ እኛ ወይንም በእናንተ በተሳሳተ መንገድ ውስጥ ነን ይላል። ስለዚህ እርግጠኛ አይደለም ወይንም እሱ ወይንም ሌሎቹ የተሳሳተ መንገድ ውስጥ እንደሆኑ የሚናገረው ሱራ 46:9 ላይ ምን አይደለም ትለኛለህ? እንደዛ ነው የሚለው። ኤኒዌይስ አሁን ቶፒኩ ላይ ስቲክ እናድርግና ቁርአን ፍጡር ነው ወይንስ ፍጡር አይደለም? አሁን እኮ አንተ ጋር እኮ ምን የሚያረዳዳ ነገር እኮ የለንም። በነገራችን ላይ ስለ ቁርአን ፍጡር መሆንና አለመሆን አንተ ማስረዳት አይጠበቅብኝም። ችግሩም ትክክለኛ መንገድ አይደለም ብለህ ነው እየተረዳህ ያለው። ትክክለኛ አለመሆኑን ደግሞ ይበልጥ ላሳየህ እኮ ትክክል አለመሆኑን ይበልጥ እንዳሳየህ እኮ ነው። ታሳየኛለህ። በምን አይነት መንገድ ታሳየኛለህ? አሁን በምጠይቀው ነው አሳየህ። ሊስን ብራታ ታድርግ አዳም። አሁን የምጠይቅን ስትመልስልኝ በምመልስልኝ አሳይሃለሁ ማለት ነው። መጀመሪያ አዳምጠኝ። በመጀመሪያ የኛ ነብይ እንኳን አይደለም በእንዳንተ አይነት በተራ ሰው ቀርቶ አስዋቦቻቸው እንኳን ፊታቸውን ለማየት የሚፈሯቸውና የሚያከብሯቸው ቀድር ናቸው። እባክህ ምላሽ አለ ስትል የጠየቁ ነብይን በምን ማስረጃ ትፈልጋለህ? አውቃለሁ ትፈልጋለህ። ይሄው ቁርአንን ተከፍቷል። አንተ ከፈለከው አሊያም ላስወርድ ነው። ትግስት ያልቋል። ምላሽ መስጠት የሚችሉ ሌሎች ወንድሞች ስለሚኖሩ ይሄ ከ6ኛ ክፍል ያለፉ እውቀት ያላቸው የሚገቡበት ቤት ነው። ምላሽ ይኖራል ወይንስ ወደ ሌሎች ልለፍ? እስኪ ምላሽ የሚሰጡህን ሰዎች እናያቸው። መልካም እሺ፣ አብዱ ቀጥል። አብዱ እንኳን ደህና መጣ። አብዱ ይሰማል? ኦራይት መሐመድና ለሁሉ እንኳን ደህና መጣ። ሰላም ብያለሁ። እፎይ ሁላችሁንም ሰላም ብያለሁ። ታችም ያላችሁ እንዴት ናችሁ? ሁሉ ተማም ነው? ሁሉ አማን ነው? እስከናለን አለ ነው። መልካም እሺ፣ ኦኬ። ይሄን ጥያቄ መመለስ የሚችል ማንኛውም ሰው ማይኩን ማንሳት ይችላል። ሎክ በእስልምና ውስጥ እንግዲህ ቁርአን ፍጡር አይደለም የሚለው ሞሮፍ 90% አካባቢዎቹ ይስማሙበታል። ፍጡር አይደለም የሚለው እንዴት የሚለው ላይ ግን ብዙ ልዩነቶች አሉ። ቃሉ ፍጡር አይደለም የሚለው አሉ። እንደገና ደግሞ እኛ የምንናገራቸው ቃላቶቹ ፍጡር ናቸው የሚለው አሉ። ድምጸቱ የሚሰማው እሱ ፍጡር ነው፣ ለብዙ ፍጡር ነው የሚሉ አሉ። ለብዙ ፍጡር አይደለም የሚሉ አሉ። የሚታየው የጽሁፉ ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። የመጣው ወደ ጅብሪል ፍጡር በሆነ ቃል ነው የሚሉ አሉ፣ ነው ፍጡር በሆነ አይደለም የሚሉ አሉ። ልዩነቶች አሉ በዚህ ላይ ማለት ነው። ፕላስ ደግሞ ፍጡር አይደለም ሲሉ ደግሞ አልተበረዘም ለማለት ነው የሚሉም ደግሞ አሉ። ፍጡር አይደለም የምንለው አልተበረዘም፣ ሌላ አልተጨመረበትም፣ አልተቀነሰበትም ለማለት ነው የሚሉ ደግሞ ከነኚህ የተለየ አቋም ያላቸው አሉ። ፈይሰል እንኳን ደህና መጣ። ሰላም። መልካም
ሙስሊማ አንተ ከየትኛው ነው? ቁርአን ፍጡር ነው ወይንስ ምን ብለህ ነው? ኦልሞስት ቁርአን ፍጡር አይደለም በሚለው ትስማማላችሁ? እኛ ነበር ጠየቀ ነበረብን እናንተን። እሺ ቀጥል። ከኛ ልትማር ነው ወይስ እኛ ልንጠይቅ ነው? የሚያገናኘው ነገር የለም። እፎይ ቁርአን ፍጡር ሆነ አልሆነ ይሄን በመደስልህ ደግመህ ጣልቃ ከገባ ወንድማችን አወርዳለሁ። ይሄ ባለጌዎች ቤት አይደለም፣ ከስድስተኛ ክፍል ያለፉ የሚወያዩበት ቤት ነው። ፈይሰል ቁርአን ፍጡር ነው ወይንስ ፍጡር አይደለም ብለህ ነው የምትረዳው? ንግግር ነው፣ ያላህ ንግግር ነው። መልካም፣ ያላህ ንግግሩ ፍጡር ነው ማለት አሁን እኔ ታውራኝ እየፈጠርክ ነው የምታወራው? ንግግር ንግግር አንተ የተፈጠርክ እስከሆንክ ድረስ የአንተ ውጤቶች በሙሉ ፍጡር ናቸው። ስለዚህ የአላህም ውጤት የአላህም ንግግር ፍጡር ነው። እሺ አሁን ምንድነው ፈልገው? ስለዚህ ለዛ አምታምነው ንገረኛ። አንተ ይውጣ ቃሉ ከአንተ ይውጣ። ቁርአን ያላህ ቃል ነው፣ ያላህ ንግግር ነው። ስለዚህ ፍጡር ነው በልና ኮንፌስ አድርገው በለው። ቀላል እኮ ነው። ያላህ ቁርአን ያላህ ቃል ነው፣ እሱም ደግሞ ያላህ ንግግሩ ፍጡር ነው በልና ተናገረው። ለምን ከበደ? ፈይሰል ንግግር ፍጡር ሊሆን ይችላል። አብዱ ሚውት አድርግ፣ ተራ ጠብቅ። ፈይሰል ነው ተራው። ፈይሰል አፍ አለው፣ አይን አለው፣ እጅ አለው፣ ጆሮ አለው፣ ይሰማል። የተጠየቀው ፈይሰል ነው፣ የሚመልሰው ፈይሰል ነው። ኮንፌስ አድርገው እችን ንግግርን ቁርአን ያላህ ቃል ነው፣ ቃሉም ደግሞ ፍጡር ነው በለው። ለምሳሌ እዚህ ጋር የምታያት እዚህ ጋር አሊፍ ላም ሚም የምትለው ፍጡር ነች፣ ወጣ። ኢማም አንበሊ ቢያገኝህ ያርድሃል። ቀጥታ እንደዚህ የሚሉትን አስወግዷቸው ነው የሚለው። አሁን የተናገረው ልጅ ያላህ ቃል ነው፣ ንግግር ነው፣ ፍጡር ነው ያለውን እንደ አንበሊ ቢያገኘው ምንድነው እሱ ቀጥታ አንገቱን ነው የሚያስቀነጥሰው። ምንም ምረት የለው፣ ምንም ምረት በዚህ ላይ ብሏል። ቀጥታ ምንም ያደረግ ነው ሚሾት ነው። ከሚታረዱት ከሚገደሉት አንዱ ይሆናል ማለት ነው። እንደማችን ጎበዝ። ኦልራይት ቃሲም እንኳን ደህና መጣ። ቃሲም አሊ አባስ ማን አብዱ አሁን ተራ መቀጠል ትችላለህ። ቀደም ማይክ ስላነሳ አባስ ሱሪ ትቀጥላለህ። እውነት የራቀ ነገር ነው ሰው ጊዜ የምታወራው። ጎበዝ ከእውነት መራቁን አሁን እናያለን። ምንድን ነው እሱ ከእውነት የራቀ ያወራሁት? እስካሁን ያወራው ሁሉ ለምሳሌ ፍጡር ነው የአላህ ቃል ነው ያለው። ለምን ወደ ውስጥ እንትን ትላለህ? የአላህ ቃል ነው አሉሃ። እኔ ፍጡር ነው እኔ ነኝ ያልኩት እሱ ነው ያለው። እኔ ነኝ ያልኩት እሱ ነው ፍጡር ያለው። አንተ እኮ ነው ማለት ያስከው ራሱ እኮ ቅድሚያ ስላለኝ እኮ ነው። ድገመው በለው ቃል በቃል ነው ወይ? እሺ ያላህ ቃል አንተ ፍጡር ነው ብለህ ነው የምታምነው ወይንስ ፍጡር አይደለም? ያላህ ቃል ነው። እኔ እኮ ያላህ ቃል ነው ፍጡር ብያለሁ። ምንም አልኩ። ፍጡር ብለህ አታምንም። ምኑ ነው ፍጡር ያለው ነው? አረብኛው ፍጡር ነው? አረብኛው ፍጡር ነው ነው ወይንም አይደለም በለኛ። ለሙሐመድ እሺ ጅብሪል ይዞለት የመጣው በምን ቋንቋ ነው? በቃ አላህ አይወለድም በሚል እንደ ተለጎመ ፈረስ በዚህ ቃል ብቻ አሻመደዷቸው። በቃ መልስ የለም። ይሄን አያውቁት።
እንደ ተለጎመ ፈረስ የተለጎመ ይገባሉ ፈረስ ይወጣሉ። አንድ ይናገራል። መሐመድ ምን እያልከን ነው? መሐመድ ነው ይገባሉ። አንድ ይሏትና ጥለው ልቅ ይሏታል። ሰሊም እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው? መልካም። ጥያቄውን ሰምተዋል ብዬ አስባለሁ። ተመሳሳይ ጥያቄ ነው። አንተ ፍጡር አይደለም ብለህ ነው የምታምነው? ያለ ቃል ፍጡር አይደለም ብለህ ነው የምታምነው? ቃል ፍጡር ይሆናል? እኔ ለምን ትጠይቀኛለህ? ያለ ቃል ፍጡር ነው ፍጡር አይደለም? ቁርአን ነው የጠየቅኩህ እኔ እኮ። ቃል ይመገባል፣ ይበላል፣ ይፈጠራል። ማይበላ ማይመገብ ፍጡር አይደለም ማለት ነው። እና ድንጋይ ስለዚህ አይበላም ነው። ድንጋይ አይበላም አይጠጣም፣ ስለዚህ ፍጡር አይደለም። ቴንክ ዩ። ስለዚህ አላህና ድንጋይ እኩል ናቸው እያልከኝ? አላህና ድንጋይ እኩል ማለት አለ። ቁርአን ያለ ቃል መሆኑን ታምናለህ አንተ? መስፈርት አለመብላትና አለመጠጣት ከሆነ ፍጡር ማያስ ብለው፣ ስለዚህ ድንጋይ አይበላም አይጠጣም። እሺ ያለ ቃል ፍጡር ከሆነ ኢየሱስን ፍጡር ነው ማለት ነው። እኔ ፍጡር ነው አልወጣኝም ያለህን ቃል ሉክ ጥያቄ ነው የጠየቅኩህ። ክሌም አንተ ከዛ በኋላ የራስን ፐርሚስ መገንባት ትችላለህ። ፍጡር ነው ማለትም ትችላለህ፣ አይደለምም ማለት ትችላለህ። እኔ ያለ ቃል ፍጡር ነው አልወጣኝም፣ ፍጡር አይደለምም አልወጣኝም የሚለው እንጂ ቁርአን። ስለዚህ ያ ቃሉ ፍጡር ነው አይደለም? ቁርአን ፍጡር ነው ፍጡር አይደለም? ቁርአን ያለ ቃል ነው። ያለ ቃል ፍጡር ነው። ያለ ቃል ደግሞ የሚያወራ ነገር ፍጡርም ላይሆን ይችላል። ምን ችግር አለው? እሱ ላይ የሚያከራክረን ነገር አለ? ላይሆንም ይችላል ማለት ለምን ነው የማያከራክረው? ፍጡር ያልሆነ ነገር ፈጣሪ ነው ሊሆን የሚችለው። ፈጣሪ ያልሆነ ነገር ደግሞ ፍጡር ነው ሊሆን የሚችለው። ምድር ላይ አሁን የተጻፈበት ቃል ፊደሉ መጽሐፉ ኦልራይት ቀጥል። እሺ የተጻፈበት ፊደሉ ወይን ወረቀቱ እሺ ፍጡር ነው። እሺ ወረቀቱ ንግግር ነው የሚባለው። ለፍዙ ፍጡር ነው። ለፍዙም ፍጡር ነው የሚያወራው ነገር እሱ እስካወራ ድረስ ፍጡርም ሊሆን ይችላል። ፈጥሮ አይደለም የሚያወራ። ለምሳሌ አሊፍ ላም ሚም ብዬ ብል ሰማ። ይሄንን ፍጡር ነገር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? የፍጡር ቃል ነው የሰማው። ጎበዝ ቴንክ ዩ። ሱራ 9:6 ክፈትልኝ። ኢማም አንበሊ ቢያገኘ ያርዳሃል ማለት እነዚህ ይህንን ድምፅ ሰምቶ ፍጡር ነው ያለ ቀጥታ እሱ ሙስሊም አይደለም አስወግዱት ነው ያለው። ሎክ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያላህን ቃል ይሰማ ዘንድ አስጠጋው ይላል። ያላህን ቃል ማለት እኔ ስለው እሱ ይሰማል ማለት ነው። አንተ ፍጡር ነው አልከኝ፣ ያላ ቃል ነው እያለህ ነው። ቁርአንህ ደግሞ ያላ ቃልን ይሰማ ምን ይለው ዘንድ ይሰማ። የሚሰማው መቼ ነው? እኔ አሁን ስለው ያላ ቃል ብሏላ እኮ አዳም የሚሰማው ማን ነው? እኔ ስነግረው ይሰማል ማለት ነው። ያን ምንድነው? ያላ ቃል ነው እንጂ ፍጡር አይደለም እያለ ነው እኮ። ያላ ቃል እንደሆነ እኮ እናውቃለን እኛ። ስለዚህ አንተ ፍጡር ነው አልከኝ እኮ እኔ እዛ ጋር ሳነብልህ ያላ ቃል ነው ብለህ የምታምነውን አሊፍ ላም የሚለውን ስልህ ፍጡር ነው አልከኝ። ቃል ነው ቃል ፍጡር የሚሆን ከሆነ የሚሰማው ምንድነው? ቃል አይደል እንደሚሰማው ወገናችን ዘመዳችን ውዴ አለች ሚስራ። አዳምጥ ሎክ ወገናችን ያላህን ቃል ምን ይለው ዘንድ አለ ይሰማ። የሚሰማው ምንድነው ወንድማችን? በጆሮ ነው አይደለ? ጎበዝ ልክ አንተ ቅድም እኔ አሊፍ ላም ሚም ብዬ ስልህ ያላህን ቃል ሰምተህ ፍጡር ነው አልከኝ። ቁርአንን ደግሞ ምን አለ? እሱን የሚሰማው ያላህ ቃል ነው፣ ያላህ ቃል ደግሞ ፍጡር አይደለም ይላል። ኢማም አንበሊን አንዴ ክፈትና ሳየው ወይንም ኤኒዌይስ እንስማማ። ተዘጋጀው። ለማንኛውም በደንብ አስተውል። ተስማማን? እኔ እናንተ ተስማማን? እንስማማ፣ ችግር የለውም። እንስማማ፣ ችግር የለውም። እኔ እስማማለሁ። እንደው
ማተር ስለማያደርገን ከሌሎቹ ጋር ስለምትጋጫውን። ስለዚህ እኔ የምሰማው ሰዎች ሪሳይት የሚያደርጉት ፍጡር ነው ማለት ነው። ፍጡር ቃል ነው አይደለ? እሺ ጅብሪልስ ለአላህ ሪሳይት ያደረገው ፍጡር ነው? ጅብሪል ለሙሐመድ የነገረው ጅብሪል ራሱ የቀራለት ማለት ነው። ቀርቶ ነው የነገረው አይደለ? በድምጽ ነው የነገረው። ቃል ነው፣ ንግግር ነው፣ ሙሐመድ ቃል ነው ሰምቶ አይደለ እኮ። ሙሐመድ ያንን ሲሰማ ፍጡር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? ጅብሪል ፍጡር ነው አይደል? አይ አባስ ጣልቃ ትግባ። ያ የሚሰማው ፍጡር ነው የሚባለው ፍጡር አይደለም ነው የሚባለው? የሰማው ቃል ነው። ጅብሪል ፍጡር ነው። እኔ ቃል አይደለም አልወጣኝም እኮ የሰማው። እኔን አሁን ቅድም ስቀራው ምን ብለኸኛል? ፍጡር ነው ብለኸኛል። እቺን አሊፍ ላም ሚም ብሎ አሁን ለሙሐመድ ሲቀራለት ጅብሪል ሙሐመድ የሰማው ፍጡር ነው ወይንስ ፍጡር አይደለም? ቃል ነው የሰማው ሙሐመድ ቃል። አንተም እኮ የኔን ቃል ነው የሰማኸው ሰውዬ። ያ የሰማኸው ነገር ግን የፍጡር ቃል ነው የሚባለው። የፍጡር ቃል ያላ ቃል የፍጡር ቃል ያላ ቃል የፍጡር ቃል። ስለዚህ ያላ ፍጡር ነው ማለት ነው። እናመሰግናለን። ያላ ቃል የፍጡር ቃል አይደለም፣ እንደዛ አይደለም። አላህ ፍጡር አይሆንም በጭራሽ። ያላ ቃል የፍጡር ቃል ነው የሚባለው አልከን እኮ አይደለም። አሁን አንተ የምታወራው የፍጡር የሚያወራው ቃል ነው አንተ የምታወራው። ቁርአን ብትቀራ ፍጡር ቁርአን እየቀራ ነው። ስለዚህ ቁርአን ፍጡር ማለት ነው። እሺ ጅብሪል ሲቀራው ለሙሐመድ ሲቀራው ምንድነው እሱ? ፍጡር ነው ፍጡር አይደለም? ጅብሪል ፍጡር ነው። ስለዚህ ሲቀራው ፍጡር ቃል ነው የቀራው አይደለም? ቃል ነው፣ የጅብሪል ቃል ነው የሰሙት አይደል? ስለዚህ ጅብሪል ነው የነገረው ማለት ነው። የቁርአን ያላ ቃል ሳይሆን የጅብሪል ቃል ነው ማለት እያልከኝ ነው? አዎ የጅብሪል ቃል ነው። ቁርአን ጅብሪል ነው አይደል የነገረው? ጅብሪል ደግሞ ምንድነው? መልእክተኛ ነው፣ መሀል ላይ የሚሄድ ነው። ስለዚህ ጅብሪልን ቃል ነው የሰማው ሙሐመድ። አዎ ጅብሪል። እሺ ጅብሪል ቃል ሰምተዋል ሙሐመድ። ጥያቄ መጠየቅ ይችላል? እሺ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። ትክክል። አዎ ስለዚህ ጅብሪል ደግሞ እንደማያዋሽ ታውቃለህ? በቃ ጎበዝ። ስለዚህ ቁርአን የማን ቃል ነው እያለን ነው ወገናችን? የጅብሪል ነው። ጅብሪል እንደማይዋሽ ታውቃለህ አይደል? እሱ በእናንተ እምነት አሁን ጅብሪል እንደማይዋሽ ታውቃለህ? ይዋሻል ጅብሪል። ስለዚህ እሱን ቃል መጥቶ ስለዚህ እሱ ቃል ነው ቁርአን። ስለዚህ ቁርአን የሱ ቃል ነው። ስለዚህ ቁርአን እውነት እንደሆነ ታውቃለህ ማለት ነው። ጅብሪል የማይዋሽ ከሆነ ቁርአን እውነት ነው። በጣም ስለዚህ ሰዎች ዋሽተው ነው ማለት ነው ቁርአን ያላ ቃል ነው የሚሉት። ካላ ሰምቶና መጥቶ ለሙሐመድ የሚነግሩት ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን እንደዛ ከሆነ የሙሐመድ ቃል ነው። አንተም ከሙሐመድ ሳባዎቹ ሰምተው ነው የነገሩ። ቁርአን ያላ ቃል ነው። ሙሐመድ ጋር የሚያመጣው ደግሞ ጅብሪል ነው። ታዲያ ምንድነው የጅብሪል ቃል ነው ብትለኝ ምንድነው የምቀያየረው ሰውዬ? የጅብሪል ቃል ያልኩት ጅብሪል አወራ፣ ያላን ቃል አወራ ለሙሐመድ በአፉ ነው የተናገረ። እሱ ሲያወራው ፍጡር ነው ፍጡር አይደለም እያልኩ እኮ በምን ቋንቋ ነው ያወራለት? አንተ ወፎይ እንዲህ ያለው ነው የምፈልገው። እኔስ ቆይ አባስ ቀጥላለሁ እያለ ስለሆነ አንዴ በቃ አባስ ቀጥል። እሺ መጽሐፍ ቅዱስ ነጻፈው አባስ መጽሐፍ ቅዱስ ነጻፈው ሰው ነው ወይስ አይደለም? ቆይ ወደዛ እንሄዳለን። ችግር የለውም ሰው ነው። እኛ ዝንጀሮ ጻፈው አላልንም። እንደ መሐመድ እና እንዳላህም ደግሞ አላህ ጻፈው ብለንም አናም። እኔስ እኮ ሰው ትክክል ነው ታስባለህ? አይ ሰው ትክክል ነው ብለህ ታስባለህ ማለት ትክክል አይደለም ብለህ ካሰብኩ መሐመድ ስተተኛ ነው ሐሰተኛ ነው። መሐመድ ሰው መስሎኛል። ነብይ ነው እኮ ነብይ ሰው አይደለም ለካ። አይ ሌላ ቶፒክ ውስጥ አትግባ። እንደ ኢየሱስ አትወል ከልት አስተምሮ የሄደን ሰው ከኔ ጋር ማታወዳድረው እንኳን ከኢየሱስ ጋር። ኤኒዌይስ ሊስን አባስ ቁርአን ያላ ቃል ነው ብለህ ታምናለህ አይደለ? ይሰማል አባስ? ያላ ቃል ነው ብዬ ነው የማስበው። መጽሐፍ ቅዱስ ነው ወይስ ብዬ ነው የማስበው።
ችግር የለውም። ሜቢ ዝንጀሮች ተሰባስበው ቁርአንን ካልጻፉ በስተቀር ሰዎች ናቸው የጻፉት ቁርአንንም። ኤኒዌይስ ቁርአን ቀጥታ በጅብሪል አማካኝነት ለነብዩ መሐመድ የወረደ ነው። አዎ ተጽፎ ነው የወረደው አይደለም፣ ቃሉ ነው የወረደው። በየጊዜው ኮንዲሽኑን ጠብቆ ማን የጻፈው? እዛኛው እኮ ወርዱ አልነበረም እኮ ቃሉ ብቻ ነው። ነብዩ መጽሐፍ እኮ አይችሉም ነበር። ማን የጻፈው ቁርአንን? እኔ እንጃ። እሱን ግን ያው ቃሉ እኔ እንጃ መልሰው ደስ ይላል። ኢቭን ማን እንደጻፈው እንኳን ማያውቅን መጽሐፍ እየተመራበት ያንተ መጽሐፍ ቅዱስ የጻፈው ሰው ነው አይደለም? ይሄን ነገር አጋንንቶ ይናዝ የጻፈው ቁርአንን መጽሐፍ ቅዱስ እንደዛ ከሆነ ማለት ነው አይደለም? ሰው ነው የጻፈው። ስለዚህ አንተ ቁርአንን ሰው አይደለም የጻፈው ተናኩ። ፕሊዝ አባስ አንተ ማን ነው የጻፈው ስልህ እኮ ማን እንደጻፈው እንኳን አታውቅም። ማን እንደጻፈው እንኳን እሺ፣ ዝንጀሮች ሊሆን ይችላል የጻፉት። አባስ ቃሉ መጣ ይጻፉን ችግር አለ። ቃሉ ያው ዝንጀሮች ሊሆን ይችላሉ። አይ ችግር የለውም እኮ የሰዎች አግሪመንት ነው። አይ ዝንጀሮች ሊሆን ይችላሉ የጻፉት አይደለም፣ የሰው ቃል ነው ማለት ነው። መጽሐፍ ቅዱስ እኮ የአላህ ቃል ነው። ባይ አባስ ሊስን አላህ ጠረጴዛ አዘጋጅቶ ራሱ በወረቀት ላይ እንዲጽፎ ነው ያወረደው። ቃሉን ላካ ለነብያችን ቁርአን መጣ። እሺ እንደዛ አልጻፈም እሱም። እሺ መልአኩ ጅብሪል እንደዚህ ወረቀት እስክሪብትና ወረቀት አዘጋጅቶ እንደዚህ ጽፎ ነው ያወረደው። ቃሉ መጣ ነው አባስ። ስለዚህ ይሄን ወረቀት ላይ የጻፈልን ቁርአንን የሆነ ሰንበዲ ነው ወይንም ደግሞ ሰው ማን እንደጻፈው ማታውቅ ከሆነ ምን አጋንንት ይጻፈው፣ ዝንጀሮች ይጻፉ፣ ጦጣዎች ይጻፉት ምንም የምታውቀው ነገር የለም። አክቹአሊ ዝም ብለህ ነው የምትመራበት የምትከተልበት። አንተ ግን እኔ ሞክ ልታርግ ትሞክራለህ። መጽሐፍ ቅዱስ ከየት መጣ? ደጋግሜ የነገርኩህ ሰው ነው የጻፈው አልኩህ። አንተ ግን ማን ሰው ይጻፈው ዝንጀሮ ይጻፈው አንተ አታውቅም። ወደ ቶፒኩ ተመለስ ወንድማችን። አንተ በማን እንደተጻፈ እንኳን በማታውቅ እያመንክ ነው። ኤኒዌይስ ይሄ ተጻፈው በአላህ ቃል ነው እኮ አንዴ ልግባ። ሰውየው ጤነኛ ማለት ነው። ሰሊም ቁርአንን ማን የጻፈው? ዝንጀሮ ነው የጻፈው ወይስ ሰው ነው የጻፈው? ሰው ነው የጻፈው። ወንድምህ አባስ ግን ሰው በጻፈው ቁርአን አላምንም ብሏል። ስለዚህ ሰው ስለጻፈው አያምንም ማለት ነው። አባስ ሰው በጻፈው አይደለም፣ ቃሉ ከአላህ ነው የመጣ። በቃ አሁን ወደ ቶፒኩ ተመለሱና ሜቢ የተሻለ የሚያካለ ቀጥሎ አንዳችሁ መጣ። ክርስቲያን ታሊምሽ ቁርአን ቃል ነው ያላ ቃል ነው። የጻፉ ደግሞ ሰው ነው። እሱን ችግር ይጨርሰናል። በቃ እሱ ከልጁ ጋር ስለጨረሱ ኦኬ። ቁርአን ፍጡር ነው ወይስ ፍጡር አይደለም ነው ጥያቄ የነበረው እኮ። ተስማማናል። ቅድም ቃል ነው ቃል እኮ ያ ቃሉ ፍጡር ነው ወይስ ፍጡር አይደለም? የሆነ ካወራ በኋላ አሁን የሆነ ነገር ፈጥሬ ካወራ አንተ ስለ ቁርአን የሆነ ታወራለህ። ሰላም ነው ፈጥሮ ነው እያወራ ያለው። አንተ የሚሰርጋ እንደ ቆይ አብዱላዚዝ አላህም እንደዛ ፈጥሮ ነው እያወራ ያለው። ስለዚህ ቁርአንን አላህ ፈጥሮት ነው ያወራው። ለጅብሪል ሲሰጠው ከፈጠረው በኋላ ነው የሰጠው። አዎ ቁርአን እኮ ከስንት ዓመት በኋላ ነው አይደል የመጣው? ከአብርሃም ከሙሴ ከምን በኋላ። ኦኬ ስለዚህ አላህ ቁርአንን ፈጠረውና ለጅብሪል ሰጠው። ጅብሪል ደግሞ ይዞ መጥቶ ለሙሐመድ ሰጠው። ስለዚህ የአላህ ቃል ነው ማለት ነው። አልተጻፈም። የአላህ ቃል ነው። ለጅብሪል ነገረ። ጅብሪል ደግሞ ለሙሐመድ ሰለላሁ ዐለይሂ ወሰለም ነገረ። ለጅብሪል ሲነግረው አላህ ፈጥሮ ነው የነገረው ማለት ነው። ኦኬ እሺ፣ እናመሰግናለን። ስለዚህ የአላህ ቃል ቁርአን ብላችሁ የምታምኑት ፍጡር ነው ማለት ነው። ስለዚህ ቁርአን ፍጡር ከሆነ አላህ ቁርአንን ከመፍጠሩ በፊት ዲዳ ነበር፣ ምንም አይናገርም ነበር ማለት ነው። ለምን አይናገርም? ከፈጠረው በኋላ ነው የሰጠው እኮ አልከኝ። ስለዚህ ከመፍጠሩ በፊት ምንም አይናገርም፣ ቃል የለውም። ቁርአን የወረደው ከመች ነው የወረደው? ምንም አይናገርም ነበር ማለት ነው።
ይናገራል እንጂ ሙሴ ምን ነበር? ሙስሊም አልነበር እንዴ ሙሴ? ኦኬ ወደዛ ነበር። ኦኬ ወደዛ መጣ። ወደ እነሱ እንሂድ። ችግር የለም ክርስቲያን ቴንኪው ብቻ አለው። ይሄንን አክፍረው በቃ አክፍረ ነው አለ። ይሄንኛው ከእስልምና ወጥቷል። ደግሞ ሻዳ ካልያዘ ሙስሊም አይደለም። ለምን አንዴ ያረብ ምንድነው ድምፅን ያለበትን አስተካከል። ፍጡር ነው ብሏል። አክቹአሊ ከፍረሃል፣ ወጥተሃል ከእስልምና። ጠይቃቸው ሄድና ቁርአንን ፍጡር ብያለሁ ያስወጣኛል ከእስልምና። ያለ ቃል ፍጡር ነው ያለ ይከፍራል የሚላል ቁርአን ላይ። ከእስልምና ቀጥታ ነው የምትወጣው። መውጣት ብቻ ሳይሆን ያስገድዳል። ጊዜውን የዲሞክራሲ የቱ ጋር ነው እንደዛ የሚለው? እስቲ ያሳየን። መዛቦችህ እንደዛ ነው ያስቀመጡልህ። የምትመራባቸው የፊክ ትምህርት ቤቶች ተገዳድለውበታል እያልኩ ነው። ጠይቅ ሄድና አይደለም ቁርአንን ያለ ቃል ፍጡር ነው ካልኩ ፍጡር ነው ካልክ ቀጥታ ፍጡር ነው ካልክ ቀጥታ ነገርኩ ከእስልምና ትወጣለህ። የቱ ጋር ነው እንደዛ የሚለው? ፍጡር ነው ካልክ አንዴ እቺ ቪዲዮ ትንሽ አዳምጧት። ይሄን አዳምጡና اللفظ المنزل مخلوق እንደሆነ አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር። ለምንድን ነው? لأن هذه ألفاظ وحروف وأصوات وهو بلغة العرب، فكيف يقال هذا أزلي قديم؟ هي بعربية يهونو بفدلات يهونو بدمس من كرو، فيجب اعتقاد أنه مخلوق لله تعالى. يا الله مخلوق واجبنا كل المخلوق ምንድነው ይሄ የምንቀራው? ድምፁ የሚወጣው መህሉቅ መሆኑን ማመን ዋጅብ ነው፣ ግዴታ ነው እያለ ነው። መህሉቅ ማለት ፍጡር ማለት ነው። ፍጡር መሆኑን እናምናለን እያለ ነው ይሄኛው ሼክ። ይሄኛው ደግሞ ምን ብሎ እንደሚመልስለት ታዳምጣላችሁ። قد خلقوا لله كل مخلوق يا الله ፍጡር ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት። ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አህመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አህመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አህመድ ይህንን የጥመት ንግግር በአላህ ከላም ላይ በአላህ ሲፈት ላይ ላለመናገር ሲሉ ከባድ መስዋዕትነት የከፈሉበትን ነገር ዛሬ ይኸው አህባሽና መሰሎቻቸው የነሱ አቂዳና የነሱ አስተምሮ ስለሆነ በግልጽ ይኸው እነዛ ኢማሞች የተገረፉበትን ንግግር በዚህ መልኩ በድፍረት እየተናገሩት ይገኛሉ። አላህ ስብሐነሁ ወተዓላ አሁን እነዚህ ሰዎች ይበቃናል። ኤኒዌይስ ምንድነው እሱ ሐባሾቹ ለፍዙ ፍጡር ነው የሚል which is የምንቀራው ድምፁ ወይንም ደግሞ ይሄ አረብኛው ጽሁፍ ፍጡር ነው የሚል የአሻሪዎች እይታ አለ ማለት ነው። አሻሪዎች እንደዛ የሚያምኑት፣ ሙተዚላዎችም እንደዛ አይነት እንትን ያላቸው። በተቃራኒው ግን አታሪዎች እምነታቸው ምንድነው? እሱ የሚቀራውን ለፍዙን ጭምር ማለት ነው። እንትኑም አረብኛውን ፍጡር አይደለም ሪሳይት የሚደረገውም ይሄ የሚቀሩትም ፍጡር አይደለም። የአታሪዎች እይታ ነው፣ አቋም ነው። ኢማም አህመድ በዚህ ላይ ቀጥታ ጠንካራ አቋም ነው ያላቸው። ኢቭን ቁርአን ፍጡር አይደለም ብሎ የሚቀራው ሪሳይቴሽኑ ግን ፍጡር ነው የሚል ካለ እሱ ሙስሊም አይደለም ነው የሚለው። ሙስሊም አይደለም። ከነሱ አይነት ተቆጠቡ፣ ከሱም ራቁ፣ ከሱም ትምህርት እንዳትወስዱ፣ ከሱም ተለዩ፣ ራሳችሁንም ከእንደዚህ አይነት አካል ለዩ፣ ሙስሊም አይደለም ነው የሚለው። ይሄንኛውን ቅድም ሲል የሰማችሁት አይደለም ማመን ለፍዙ ወይንም አረብኛው ቃል ወይንም ሪሳይቴሽኑ ፍጡር ነው ማለት ምንድነው አለ? አይደለም ማመን ለመናገር እንኳን ሰማይ
ሰማይ ምድርን የሚሰነጥቅ ንግግር ከባድ ንግግር ነው አለ። ይሄ የዋብዮቹ እይታ ነው፣ የአታሪዎች እይታ ነው፣ እምነት ነው። ሶሪ እይታ ሳይሆን ወንድሞቻችን ቅድም ሲሉ ግን እንደሰማችሁት ቀለል አድርገውት አይደለም ለፍዙን ቃሉ ራሱ ፍጡር ነው ሲሉ ነበረ። ከእስልምና ያስወጣናል እንደ ያስወጣን አይነት እየተናገሩ ነበር። ማመን አይደለም አለ መናገር ተሳስቶ ሰማይ ምድር የሚሰነጥቅ ነው አላ። ሰማይ ምድር ይሰነጠቃል ተብሎ የተነገረው ሱረቱ መርየም ላይ አያ 88 እስከ 93 ለአራማን ልጅን ያዘ ወለደ አሉ። የከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ምድርም ልትሰነጠቅ ተራሮችም ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ የሚል ከባድ ንግግር ማስጠንቀቂያ የተሰጠው አራማን ልጅ አለው ለሚለው ነበረ። ይህኛው ግን አደሴም ለዚህኛው ተመሳሳይ በሆነ ሁኔታ የገለጸው ለምንድን ነው? ቃሉ አረብኛው ፍጡር ነው ለሚሉት ይመጣዋል አለ። አብዱልአዚዝ እንኳን እንዳመጣ አብዱልአዚዝ ይሰማል? ይሰማል። እኔ እንኳን የገባሁት ጥያቄ ልመልስ ሳይሆን ባለፈው ጥያቄ ልጠይቅ ቀጠሮ ነበረን እንዲሁ ለመከታተል ነው። መቀጠል ትችላለህ ከሌሎቹ ጋር። ግን አንድ ጥያቄ የምጠይቅ ከነ ሁሱ ምናምን ጋር አትወያይም? አንተ ነው የሚሸሸው ወይስ እነሱ ነው የሚሸሹት? ለምን አትወያዩ? አሁን እነዚህ የገቡ ልጆች አማርኛ እንኳን በትክክል አይችሉም። ኮመንት ላይ ጻፉለት ማን እንደሚሸሽ እንኳን አብራርተው ሊመልሱልህ ብዬ ነው። ኮመንት ላይ ጻፉለት ማን። የምሬ ነው። አንተም ብዙ ጊዜ እንደዚህ ሁለት ሙስሊሞች እንተና ምትባል ሙስሊም ተጠመቀች ስላለ እሱም ሶስት ክርስቲያኖች ላይ ብለሽ ታዳያዙ ይለኛል። ሁላችሁን መከታተላለሁ። ማን ነው የሚሸሸው? ያ አብዱልአዚዝ ያው ላይ አብዱልአዚዝ እኔ አሁን ኮስት ገባለታለሁ ማን እንደሚሸሽ ስድስተኛ ክፍል ያላለፈ ኡስታዝ ከሱ የተሻሉት የምታመጧቸው የተሻለ ነው። ግን ለእናንተ ስል እኔ እሱ አይመጠነኝም። አክቹዋሊ ድምፅ አይሰማም። ይሰማል። ያ ከስድስተኛ ክፍል ላላለፉ ኡስታዞች ከስር ቢማሩ ሁሱ ነው። ያ ስድስተኛ ሁሱ ነው። ስም መጥራት አስፈላጊ አይደለም። ማንኛው እንደሆነ ሁሉም ስለሚያውቀው ከስድስተኛ ክፍል ያላለፈ ከአንተ ጋር መከራከር አለባቸው የትኛውም ሰው። አብዱልአዚዝ በነገራችን ላይ አሁን ከምጠራቸው ሰዎች እዚህ ገስት ላይ ያሉት ከሱ በእውቀት ይሻላሉ። ይሄንን እንትን ልልህ እወዳለሁ። እኔ እዚህ ገስት ላይ መጥተው የሚመልሱ ለመመለስ የሚሞክሩ ይሻላሉ ከሱ። አረብኛ አውርቶ አንድ ሰው ስላወራ እየመለሰ ነው ማለት አይደለም። አረብኛ አይሻሉም፣ እንደማይሻሉ እርግጠኛ ነኝ። ወይ እንደዛ ከሆነ እነዚህ ደፋር ስለሆኑ ምናምን ነው ሰው ምን ይለኛል ምናምን የሚለው ስለማያስጨንቃቸው ነው የሚሆነው። እሺ ቤት አርጋውን ለማንኛውም ቼክ አደርጋለሁ ማን እንደሚሸሽ እስኪ በነገራት። እሺ ችግር የለውም። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ዶክተር አብዱል ሚላለ አይ ቲንክ ዶክተር አብዱል ዋሲ ዶክተር አብዱል ዋሲ ሰማላ ጓንዳና መጣ። አልሰማም። ለምሳሌ ምን ብዬ እሺ አንተ ብትሆን በኔ ቦታ ምን ትላለህ? ባይ አብዱልአዚዝ ዶክተር ከሆንክ በክብር ስምን ጥራ እኮ አዳምጣ እኮ ችግር የለውም። አዳምጥ ሎክ አላህ አይደለም የጻፈው አለኝ እኮ አዳምጠኝ። አሁን አልተሰማም? ለምን ይመስለኛል አላህ ነው ወይ የጻፈው አልኩት። አላህ አይደለም የጻፈው አለኝ። መላእክቶች ነው እንደ የጻፉት አልኩት። መላእክቶች አይደለም የጻፉት አለኝ።
ሰው ነው ወይ የጻፈው አልኩት። ሰው አይደለም የጻፈው አለኝ። ያንተን ግን ሰው ነው የጻፈው አለኝ። እሺ ፍርድ ስጠኝ እስቲ አንተ ማን ነው የጻፈው ቁርአንን? አላህ አይደለም ካለኝ፣ መልአክ አይደለም ካለኝ፣ ሰው አይደለም ካለኝ ምንድን ነው የጻፈው? እሺ ስለዚህ በቃ አሁን ስናፍታ ዶክተር ፕሊዝ ስለዚህ ነው ምላሽ የሰጠው ማለት ነው። ፕሊዝ አዳምጥ ኤቢ አጋንንትን የጻፈው ብል ለምሳሌ ሱረቱ 72ን አንድ ይክፈትለት። ሱረቱ ጂን ወይንም ደግሞ አጋንንቶች ምዕራፍ ነው። አጋንንቶችም አታፍርባቸው ከሆነ አጋንንት ወንድሞች ናቸው አይደለ? አንብበው ይሄንን የጂኒ ምዕራፍ ነው። ይሄ ክፍል የማን ነው? የጂኒዎች ነው። ሙሉ ክፍሉን የተናገሩት ጂኒዎች ናቸው። አጋንንት ወንድም አለ የለም ዶክተር? ስለዚህ አጋንንት ወንድሞች ከሆኑ አማንኞቹ ሙስሊም ከተባሉ አማኝ አጋንንት ወንድሞች ካሉ ይሄንን ክፍል የተናገሩትም አጋንንቶች ከሆኑ ቁርአንን የጻፈው ሰው አይደለም ካለኝ፣ ቁርአንን የጻፈው አላህ አይደለም ካለኝ፣ ቁርአንን የጻፈው መልአክ አይደለም ካለኝ፣ አጋንንቶች ደግሞ ይሄ ምዕራፉም የነሱ ከሆነ አጋንንቶች ደግሞ ወንድሞች ከሆኑ አጋንንቶች ጽፈውት ሊሆን ይችላል ብዬ መናገር ምን ነው ስተቱ? ለምን ማለት አጋንንት ወንድሜ ነው ካልክ ቁርአንን አጋንንት ጽፎልህ ሊሆን ይችላል ብል ምንድነው ችግሩ? አጋንንቶች ይሄ ሙሉ ክፍሉ የአጋንንቶች ንግግር እየሸመደርክ መቀራ ከሆነ ጻፉት ብል ለምን ሊያስከፋ ቻለ? እነሱ የተናገሩትን እምነት ብለህ ዶግማ መስርተህበት እየተመራህበት ቢጽፉት ምን ችግር አለው? በአጋንንት ንግግር መመራት ነው የሚከብደው ወይንስ የተናገሩትን ጽፈዋል? ምን የትኛው ነው የሚከብደው? አጋንንት አይደለም ካል ኦኬ፣ ዝንጀሮን ያስከፋ ደግሞ ኦኬ፣ አይ ችግር የለውም ወደ ዝንጀሮ ልመልሰ ችግር የለውም ወደ ዝንጀሮ ልመልሰ አላህ ሰዎችን ወደ ዝንጀሮነት ቀይሯቸዋል አይደለ? ቅዳሜና እሑድ የሰሩትን ሶሪ። ስለዚህ እነኛ ወደ ዝንጀሮነት የተቀየሩት ሜቢ ጽፈውትስ ሊሆን ወደ ዝንጀሮነት የተቀየሩት ሰዎች ጽፈውትስ ቢሆን ሱራ 2 65 አንድ ይፈተው ክርስቲያን 65 62 አካባቢ ይሄው አንድ እነዚያንም ከናንተ ውስጥ ሎክ እነኛንም አዳም እነዚያንም ከናንተ ውስጥ በቅዳሜ ቀን አሳን ያጠመዱትን ውስን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አስታውስ ይላል። እነኚህ ዝንጀሮ የሆኑ ሰዎች ጽፈው ሊሆን ይችላል። ኤኒዌይስ ስለዚህ አይሰማም እያሉ ነው። ፕሊስ እኔ አሁን ዝርዝር እንድናወራ ሳይሆን ቃል አመራረት ቢያንስ ሲጀመር አሁን የዛሬ ዲስከሽን ታይትሉ ራሱ አስፈላጊ አይደለም። ቁርአን ላይ የተላከ ተመልሰህ ግባ ዶክተር የኔ ሰማለኝ ይሰማል አይደል? አሁን ይሰማል። አብዱላዚ መጀመሪያ አብዱላዚ አለ ደስታ የሚል ፕሮፋይል አለ። አብዱላዚ አለ አለሁ። ኦኬ መቀጠል ትችላለህ። እኔ መቀጠል የምፈልገው ምንድነው ላይ መልስ የአላህ ቃል ምንድነው? አላህ ለጅብሪል የሰጠው አረብኛ ቃል ነው አይደል? አብዱልአዚዝ አላህ ለጅብሪል የሰጠው አረብኛ ነው ወይስ ሌላ ቋንቋ ነው? አረብኛ ነው። ኦኬ አላህ አረብኛ እየተናገረ ነው ለጅብሪል የሰጠው ማለት ነው። ኖ መልእክቱ ነው የአላህ ቃል የሚባለው እንጂ ቁርአኑ የወረደበት ቃል አረብኛው ፍጡር ነው ብሎ ማለት ቁርአን ፍጡር ነው ብሎ ማለት ነው አያሲዝም እኮ።
ኦኬ መልእክቱ የወረደው አላህ መልእክቱን የነገረው ለጅብሪል በምን ቋንቋ ነው? ይህንን እንዲረዳ ማድረግ ይችላል። አላህ ጅብሪል መልእክት ማስተላለፍ የፈለገውን መልእክት ለጅብሪል በንግግር ሳይሆን የገለጸለት ያ መልእክት ማስተላለፍ የፈለገውን መልእክት እንዲያስተላልፍ ውስጡ ላይ እንዲያስተላልፍ ወደ ረሱል ሰለላሁ ዐለይሂ ወሰለም እንዲያመጣ የሚያደርግ የሆነ ኃይል ያለው አላህ ነው። ይህንን ካደረገ ይሄ ማድረግ ይችላል ብሎ የሚያምን ሰው ኦኬ። ስለዚህ አላህ እየተናገረ አይደለም ለጅብሪል የሰጠው ያልከ ነው አይደል? አረብኛ ቋንቋ እየተናገረ አይደለም ለጅብሪል የሰጠው ያልከ ነው አይደለም። አላህ ከፍጡር ከየትኛውም ነገር ፈላጊ አይደለም። አላህ ለመናገር መልእክቱን ለማስተላለፍ ወይም በቃል በድምጽ በዚህ አይገለጽም ማለት ነው። ኦራይት። ስለዚህ ሞር ደግሞ ይሄንን ነገር የማያውቁ ሰዎች ጋር ሳይሆን መነጋገር የሚፈልገው እውቀቱ ካለው ሰው ጋር ቅድም አንድ ሰው ማንስቶት ነበረ። ሞር እውቀቱ ካላችሁ ሰው ጋር የውይይት መድረክ መፍጠር እንጂ ከማያውቁ አብዱልአዚዝ ካወቅ አንተ ተመልሳለህ። የምታውቀውን ብቻ መልስ፣ ሌሎችን ተዋቸው። በቃ የሚያውቅ ሰው ማንኛውም ሰው ቤታችን ክፍት ነው። እየመለስኩልህ ነው እኮ። ምናልባት ያው ክሬት አድርጋችሁ ሰዎች እኮ በሙስሊም ስም ክሬት አድርጉ የሆነ ሰው ስለተናገረ እንደዛ ጊዜውን በዛ ባታባክኑት። ክሬት ተደርገህ ነው የመጣው? ኖ ልታረጉ ትችላላችሁ። ሜቢ ጊዜያችሁ በዚህ ባታባክኑት። በትክክል ሰዎች ሃይማኖታችሁን ተረርቶ አምነውበት እንዲገቡ ነው ማድረግ ያለባችሁ። ተሰሩና አድቀስ ሶፍት አቀብሉት። ያ ደሱብን አድርጋለሁ። ዛሬ ነው የምታለቅሱት። ምላሽ ያላችሁ ግቡ። ሳሊም ቆይ ጠብቅ። ተራን ቅድም መልሳ ሉቅማን መቀጠል ትችላለህ። ጥያቄ ልጠይቅ። ቶፒኩ ላይ ቅድሚያ ጥያቄ ልጠይቅ። ቶፒኩ ላይ ከቶፒኩ ጋር የተያዘ መጠየቅ ማንሳት ትችላለህ በውይይቱ ላይ። እኔ ነኝ። አይብሮ ቶፒኩ ላይ ቀጥል። አይብሮ እየሰማሁ ነው። ያለ አካል ፍጡር ነው አይሚን ቁርአን ፍጡር ነው ብለህ የምታምነው? ቁርአን ፍጡር ነው ወይ ብለህ ነው ወይ የምታምነው? መሐመድ ሉቅማን መሐመድ በእውነት ጽና አዲስ አልሆነብኝም ስምህ ከዚህ በፊት ተቀጣ ነበር። ልግባል። ሰላም እንዴት ነው? ዋንዴ ማንኛው እያወራለሁ? እኔ አቡ የመን ነህ? አንዴ ሚውት አድርግ። አቡ የመን በእውነት ጽና ቀጥል። እሺ ጥያቄ የማንኛው በእውነት ጽና እንኳን ደህና መጣ። ሰላም ብለና የማንኛው እየተቆራረጠ ያለው ክርስቲያን አስወጥቼዋለሁ። በቃ የእሱ መሰለኝ አሁን ያስወጣው። ነው በእውነት ጽና አንተ ነው ለምን አይደለም? እሺ እስቲ አሁን ቀጥል። በእውነት እሺ እስኪ ምንድን ነው ያላችሁበት ኮርስ ማለት ነው? ስማው ፈልጋለሁ። ኦኬ ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ላይ ነበር። ቁርአን ፍጡር ሳይሆን የተላከ መልእክት ነው። ኦኬ መልእክት የማን ነው ድምጽ የሚደረብብኝ? ድምጽ አለ፣ የሆነ የሚቆራረጥ ድምጽ። አሁንስ? እሺ አሁን የለም። አጸዳዋቸው። መልካም። ቁርአን ፍጡር ነው ፍጡር አይደለም የሚለው ጥያቄ ነበረ። ፍጡር አይደለም
መልእክት ነው የተላከ። ኦኬ መልእክት ነው ስትል መልእክቱም ጭምር ነው ፍጡር ያለው ነው ወይንስ እንዴት ነው? ለምሳሌ መልእክት ማለት በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ተላከ። እሳቸው ደግሞ አልጻፉትም፣ የጻፈው ሌላ ሰው ነው ማለት ነው። የጻፈው ቅድም የጻፈው ሌላ ሰው ነው ማለት ነው። ማን የጻፈው በሚለው ሄዳቸው ነበር ማለት ነው። ችግር የለውም። የጻፈው ብዙ ፎከስ አናደርግም አሁን። ስለዚህ ለሙሐመድ ቀጥታ ጅብሪል የነገራቸው ፍጡር ነው ፍጡር አይደለም? ፍጡር ሳይሆን መልእክት። ለምሳሌ ፍጡርና መልእክቱ ፍጡር ነው ይለያያል። ፍጡር ማለት የተላከ እንትን ማለት የተፈጠረ የተላከ እሱ ብዙ ነገር እንትን አለው። እሱን አሁን ለማስረዳት ብዙ እንትን ባይኖረኝም ባለው በውጫዊ ኔቸር ነገር በሱ ማውራት እንችላለን። ስለዚህ ኦኬ እንስማማ፣ ችግር የለውም። ስለዚህ ፍጡር አይደለም ብለህ ነው የምታምነው? ፍጡር አይደለም የተላከ። የተላከው በምን ቋንቋ ነው? አረበኛ ነው የወረደው ይላል። ስለዚህ አረብኛውን ፍጡር አይደለም ማለት ነው? አይ ቋንቋው ፍጡር ሊሆን ይችላል ነው እሱ ጋር ብዙ እርግጥ ባልሆንም ቋንቋው የተፈጠረ ነው። እሱ ደግሞ አረበኛ እምነት ሳይሆን እምነቱና አሁን አይገናኝም ማለት ነው። ይገናኛል፣ በጣም ይገናኛል። አቂዳ የትኛው ከአሻሪ ነው ወይንስ አታሪ? እሱ ጋር ባለፈው አውርተን ነበር። ያው ሳንስማማ ስለወጣ ሸበካ ረስቸዋለሁ። አህለ ሱና ወል ጀማዓ ምን ነበር ባለፈው። ኦኬ ሁሉም እኮ ይሉታል እሱን እንደዚህ ማተር ያደርጋል ይሉታል። الرحمن على العرش استوى። ኦኬ ስለዚህ አታሪ ነህ ማለት ነው። እነሱ ግን እንደዛ ከሆንክ እኮ አያምኑትም ይሄንን እምነት። አንተ ያልከውን አሁን አያምኑትም። አንተ ቋንቋውን ፍጡር ነው የሚባሉት አረብኛው ፍጡር ነው አይሉም። የአታሪ አቋም ማለት ነው። ኢማም አንበሊ መዛባቸው አንበሊ ነው አይደለ? ሞረፍ የምትቀበሉት አንበሊን ስኩል ነው። ኢማም አንበሊ ፍጡር ነው የሚልን ሙስሊም አይደለም ነው፣ ቀጥታ ሙስሊም አይደለም የሚሉት አይሉም። አራማኑ አላርሽ ስተዋ ብለህ ግን የተናገርከው የአባሾችን አቂዳ ነው በቁርአን ላይ። ቀደም አቡበከር ሲናገር ሰምቶ ከሆነ አረብኛው ለመልስ አንዴ ወይ ተቀጥያለሽ አረብኛው ፍጡር ነው ብሎ ተናግሮ የዋብያው ደግሞ ምላሽ ለሱ ሲሰጥ እሺ ተቀጥያለሽ ቆይ አንዴ ተርሽ አንዴ አፌደ ለሱ ምላሽ ሲሰጥ ምንድነው ያለው? ይሄ ከባድ ንግግር ማመን አይደለም እንዲህ ብሎ መናገር በጣም ከባድ ንግግር ነው ብሎ ነበረ። ኤኖስ እሺ ቀጥይ። አልሐምዱሊላህ የተሳሳተ የተናገርኩት አለ ልመልስ ስትይ ሜቢ እኔ የተሳሳትኩት አለ አይደለም። እኔም ጥያቄ ነው ያለኝ። ሌላ ርዕስ የላችሁም እንዴ? እኛን መከፋፈል ነው እንዴ? እናንተ ሙስሊሞች ምንድነው እዚህ ገብታችሁ ለዚህ ገገማ ሰውዬ የምን ገገማነት ነው? ልመልስ ብላ ገገማ ሰውዬ ትለኛለች። ይሁንና እዚህ ላይ ይሁንና የጻፈው ሰው በሚለው በምን ተስማማችሁ ወጣ ልጁ? አይ እሱ ማተር ብዙም አያደርገንም፣ ቶፒካችን አይደለም እሱ። ለምንድነው እሱ የጻፋቸውን ያው እኔም ስለማውቃቸው ብዙ ማተር አያደርገንም። እሱ ክሌም ያደረገው ምንድነው በሰው ተጽፏል መጽሐፋችሁ፣ ስለዚህ በሰው እንዴት ይጻፋል የሚለው ሞክ ስላደረገ ነው። ስለዚህ በሰው ከተጻፈ መታመን የለበትም ወይ አልኩት። አዎ በሰው የተጻፈ መጽሐፍ ሊታመን አይገባም አለኝ። ቁርአንን አላህ ነው እንደጻፈው ስለው ቁርአንን አላህ ነው እንደጻፈው ስለው አላህ አይደለም አለኝ። መልአክ ነው ወይ የጻፈው አልኩት። መልአክም አይደለም አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም አስቀድሞ ብሎኛል። ሰው አይደለም ማለት ስለዚህ ማን የጻፈው የሚል ክሌም አመጣውበት ማለት ነው። ስለዚህ አላህ ካልሆነ መልአክ ካልሆኑ ሰዎች ካልሆኑ እና ዝንጀሮና ወይን አጋንንት ነው የጻፉት ምንድነው? እሺ ወይንስ ሌላ ምንድነው የጻፈው አልኩት እንጂ ቶፒክ አይደለም ይሄ። እሱ
እኛ ላይ ጥያቄውን ሰው የጻፈው በሰው የተጻፈ መጽሐፍ እንዴት ታነባለህ? በሰው በተጻፈስ መጽሐፍ እንዴት ትመራለህ ብሎ ስላለኝ ነው። እኔስ እሱ ቶፒካችን አለ ወደ ዋናው ከስር ሊኖር ስለሚችል ልንገረው አንድ ጊዜ ትፈቅድልኛለህ? እሺ እንደዛ ከሆነ አመሰግናለሁ። ቁርአን በሰው አልተጻፈም የሚለው ትክክል አይደለም። ቁርአን የተጻፈው በሰው ነው። አሁን ለምሳሌ መጽሐፍ ቅዱስ በሰው ተጽፏልና ለምን ታምንበታለህ የሚለው አስተሳሰብ ሳይሆን ቁርአንም የተጻፈው በሰው ነው። ለምን በሰው ተጻፈ? ነብያችን አልጻፉትም ወይም ጅብሪልም አልጻፈውም። ጅብሪል ለነብዩ ቀጥታ እየነገራቸው እሳቸው ደግሞ እንዲሐፍዙ አላህ አድርጓቸዋል። ከዛ እሳቸው ደግሞ አሉ መቼም ታውቋቸዋላችሁ እንደነሱ ነገሯቸው የጻፉ ብዙ አሉ። ስለዚህ በሰው ነው የተጻፈው ማለት ነው። እሳቸው አይጽፉም አያነቡም። በትጽፉና ብታነቡ ኖሮ ከአላህ አልወረደም ብለው ይከራከሩባችሁ ነበር ወይም ይላል ማለት ነው። ከታይ አልተጻፈም ላልከው ማለት ነው። እና እፎይ ቀጥል እስኪ ምንድን ነበር ያልከኝ? ስለ ወደዚህኛው ቶፒክ ስንመለስ ሉክ ሜቢ በደንብ በዚህኛው ላይ አላጠናህም ይመስለኛል። እንደናንተ አቂዳ ቁርአን ፍጡር አይደለም የሚለውን ቦል ላይ የሚታመን ነው። ፍጡር አይደለም ሲባል ለፍዙን ጭምር ነው። አይሚን ለሙሐመድ ጅብሪል የነገረበትን ጭምር ነው፣ ቋንቋውን ጭምር የሚያካትት ነው። እነኚህ ሪሳይቴሽኑን እናንተ መቀሩትን ጭምር ፍጡር አይደለም የሚል እምነት ነው ያለው። ምክንያቱም ሱራ 9:6ን ካየ ምንድነው እሱ አማኝ ያልሆነ ያለህን ቃል ሊሰማ ዘንድ አስጠጋው ይላል አይደለ? ስለዚህ መስማት ድምፀትን ይፈልጋል አይደለ? ለመስማት ድምፅ ይፈልጋል። ስለዚህ ያ የሚሰማው ሰውዬ ግን ምን ተብሎ ተነገረለት? ያለህን ቃል ይሰማ ዘንድ አስጠጋው። ስለዚህ ያ ያላህ ቃል ከሆነ የሚሰማው ፍጡር አይደለም የሚል ቴዎሎጂ አለ በእናንተ የተመሰረተ እንደዛ አለ። ስለዚህ ቋንቋውን ያካትታል። ቋንቋውም ፍጡር አይደለም የሚለውን ያካትታል ማለት ነው። እሱንም የያዘ ነው። ሜቢ ለምሳሌ እመለሳለሁ ሜቢ የተወሰነ ሌሎች ጋር ቆይ ነው ከድር ወይንም ኦስሚ ነው የሚለው ከድር አለው እንኳን ደህና መጣህ። ቃም በደህና ተጠበቀ። መልካም። ያንተ አቋም በዚህ ላይ ምንድነው? ሰላም ይመስገን። ይሰማል? ድምጽ ይሰማል? እሺ ወናንተ በዚህ አቋም ላይ አንተ ምንድነው? እሱ ቁርአን ፍጡር ነው ብለህ ነው የምታምነው? እንዴት ነው? ቁርአን ፍጡር ነው ፈጣሪም ነው ለማለት የሚያስችል ምንም እንትን የለኝም። ፍጡር ነው ፈጣሪም ነው ማለት አይቻልም። ኦልራይት። ይሄንን እንደዚህ የሚሉትንም ስቲል ምን ይላሉ? ሙስሊም አይደለም ቁርአን ፍጡርን ፍጡር አይደለም ብለው አቋም ማይዙት ሙስሊም አይደለም የሚል የሐንበሊ አቋም አለ። የፈጣሪ ቃል ነው። የፈጣሪ ቃል ወይም ፍጡር ነው የሚሆነው ወይም ፍጡር አይደለም፣ ከሁለት አንዱ ነው። የፈጣሪ ቃል ነው። ይሄ ደግሞ ያው እኛ እንድንመራበት ስለሆነ ይሄ ብዙም ጠቃሚ ነው ብለህ ታስባለህ? እዚህ ላይ አንተ ማውራት ጠቃሚ ብቻ ሳይሆን ሜቢ ማታቆናም የተጨራረሱበት ነው። የተጨራረሱበት ቶፒክ ነው። እጅግ ብዙ የተገዳደሉበት ነው። በጣም ትልቅ አደገኛና ቀላል ቶፒክ እንዳይመስልህ። ዋና የእስልምና ክፍፍሎች ለማ ማቱሪዲዎች በዚህ ላይ እንትን ነው። እዚህ ጋር አለ አሻሪዎች፣ አታሪዎች፣ ማቱሪዲ፣ ሙተዚላ እርስ በርስ የተከፋፈሉበት የተለያዩበት ቶፒክ ነው። እሱማ አለ እኮ አሁን ምን መሰለህ የሚያከፋፍለን ብዙ ነገር ሊኖር ይችላል። ገና ወደ 60 መከፋፈል ብቻ ሳይሆን 3 እንከፋፈል መከፋፈል ብቻ ሳይሆን አብዛኞቹ ተወጋግዘውበታል፣ ተለያይተው አንዱ ሙስሊም አይደለም ተባብለው ተደባድበውበታል፣ ተገዳድለውበታል።
እሱን አምናለሁ እኮ በ63ቱ ይካፈላል ሲባል ቀድመንም እኮ እናውቃለን አይደል ያ ክፍፍል እንደሚመጣ። ስለዚህ ያን ክፍፍል ያንን የነገረንም በሐዲስ ስለሆነ ክፍፍል አላህ ከዛ ውስጥ ቀጥተኛውን መንገድ ይምራን ብለን ዱዓ የምናደርገው ለዛ ነው። አንድ ብቻ ነው ከዛ ውስጥ ያ ችግር የለውም ታደር ችግር የለውም። እሱ ጀማዓተል ሚዲያ 2640 ላይ እንደምትከፋፈሉ ይናገራል። ከዛ ክፍፍል ውስጥ ግን አንደኛው ነው ወይ ፈይሰል ሰላም ብያለሁ። አንዷ ብቻ ነው ትክክል፣ አንዷ አቂዳ ብቻ ከሆነ ትክክል። ስለዚህ ዘሆል ስህተት ናቸው ማለት ነው። ዘሆል ስህተት ከሆኑ ያንተን አቂዳ የትኛው ነው? ችግር የለውም ማለት አትችልም። በዚህ ተከፋፍለው ከተገዳደሩ አንደኛው ሙስሊም አይደለም ከሱ መማር የለብህም የሚል አቋም አላቸው። አንዳንዶቹ ቁርአን ፍጡር አይደለም የሚሉና ሪሳይቴሽኑ ይሄ የምንቀራው ግን ፍጡር ነው ይላሉ። የሚሰማው ሪሳይቴሽኑ ፍጡር ነው። እንደገና ጽሁፉ እንትኖቹ ፍጡር ናቸው ፊደላቶቹ። እንደገና ደግሞ ለፍዙ ፍጡር ነው፣ ይሄ ድምጽ እንትኑ ፍጡር ነው አረብኛ ቋንቋው ይላሉ። መልእክቱ ብቻ ነው ፍጡር ያልሆነ ይላሉ። አንዳንዶቹ ደግሞ ኖ መልእክቱ እስከ ቋንቋው እስከ ሪሳይቴሽኑ እስከሚቀራው ፍጡር አይደለም ይላሉ። እዚህ ላይ ፍጡር ነው ካልክ ቀጥታ ከእስልምና ትወጣለህ ይሏል። የትኛው ነው ትክክለኛ አስተምሮ? እኔ አሁን ፍጡር ነው ፍጡር አይደለም ብሎ እኮ የተጋጩት የተቀመጠው ትክክለኛ ማለት 100% የሚተማመንበት ማስረጃ ነው። ስለዚህ ያ ነገር ሆነም አልሆነም እኔን አይጠቅመኝም ማለት ነው። ስለዚህ ያላ ቃል አይደለም ሁለቱም ላይ ጥል ማለት። ስለዚህ ያላ ቃል ፍጡር አይሁን ምንም አይጠቅመኝም ያላ ቃል እያልክ ነው። ሰዎች የተገዳደሉበት እምነታቸው የተመሰረተው አይጠቅመኝም እኔ አይጠቅመኝም፣ ግን የአላህ ቃል ነው። በትእዛዙ እጠቀማለሁ፣ ያለኝን አደርጋለሁ፣ የከለከለኝንም ደግሞ እከለከላለሁ። ጎበዝ፣ ጥሩ ነው። ስለዚህ ያላ ቃል ልብ በሉ፣ የአምላኩ ቃል ፍጡር ይሁን አይሁን ምንም ደንታው አይደለም። ሁለቱንም ቢባል ችግር የለውም። እንደዛ ነው። ፍጡር ነው ካልከኝም ፈጣሪም ነው ካልከኝም እኔ እዛች ጋር አይደለሁም። አላህ ያንን ቁርአን ባዘዘኝ እታዘዛለሁ። አንተ ምን ብለህ የምታምነው? ከከለከለኝም እከለከላለሁ። አንተ ምን ብለህ እንዴት? አንተ ምንድን ነው የምታምነው? አንተ ፍጡር ነው ብለህ ችግር የለብህም ፍጡር ነው ብለህ ትቀጥላለህ። ወይስ አላህ ቃሉን ፈጥሯል ማለት ደግሞ ቃሉን ከመፍጠሩ በፊት ከዛ ከተለያዩት አቂዳ ካላቸው ማለት ነው። ከዛ ውስጥ እኔም የምከተለው ምንስማማበትን ሁሉ እቀበላለሁ። እንስማማበት ምንጋጭበትን ነገር ደግሞ እርቃለሁ፣ አልሰራውም ማለት ነው። እዚህ እኮ መወያየት ትገዳደላላችሁ። አንተ ያልገባ ነገር ነው በአቂዳ መለያየት ብቻ ችግር የለውም ብለህ ቶለሬት አድርገህ አይደለም። የአላህ ቃል ፍጡር ነው ስትል ፍጡር አይደለም የሚለው አካል ሊገልህ ይመጣል። አይተዋል። ከዛ በኋላ በቤት አይመጣም። ይሄ ችግር የለውም አትልም። አይመጣም። ርዕሱ ላይ አላወራም። ርዕሱ ስለ ሰላት አይደለም ወይ ስለ አካ አይደለም። ስለዚህ ምንም ይገልብኝ። ለምሳሌ አልሻፊ ይኸውልህ ምን ይላል መሰለህ? አልሻፊ ቁርአን ፍጡር ነው የሚል ከሃዲ ነው፣ በአላህ የካደ ነው፣ ከሃዲ ነው የሚሆነው። እንደ እስልምና ደግሞ ከሃዲ ይገደላል። የካዱ ሰዎች ከእስልምና የወጡ ሰዎች ይገደላሉ። ስለዚህ አንተ ከሚገደሉት ውስጥ ነህ ማለት ነው። ምክንያቱም መሐመድ ሃይማኖቱን የቀየረ ግደሉት ብሎ ስለተናገረ፣ ስለዚህ በአልሻፊ እይታ አንተ ትገደላለህ ማለት ነው። ችግር የለውም ብለህ የምታልፈው አይደለም። አብዛኞቹ አያውቁትም አቂዳቸውንም። የተረዳሁት ነገር ቢኖር ምንድነው እሱ የእስልምናው ወርቃማ ዘመን የሚባለውን ማለት በቴዎሎጂ በጣም ትንሽ ክሽን ያደረጉበትን ዘመን መለስ በሉና አጥኑ። ይሄ ቶፒክ በጣም ፋየር ነበረ። በጣም ኃይለኛ ቶፒክ ነበረ። ለዚያ እናንተ ያላችሁት ምን ላይ ነው? አላህ አምሳያ የለውም፣ አላህ አንድ ነው፣ አላህ አልወለደም አልተወለደም የምትል መፈክር ላይ ናችሁ ያላችሁት። እኔ ጋር እንቀጥል። ቀጥልሽ። ጥያቄ ምንድን ነው? ኦኬ፣ ሰላም ናችሁ?
እሺ እቀጥላለሁ። ወንድማችን አንዴ መሐመድ አንዴ ቀጥልና። ኦኬ ቤቢ ጥያቄው ግልጽ ነው። ቁርአን ፍጡር ነው ፍጡር ወይ አይደለም? አንዴ ትንሽ ልወጣ ስለሆነ ስልክ ይዘጋ ስለሆነ ትንሽ እናውራና እወጣለሁ። እሺ መሐመድ ትፈቅድለታለህ? ይቀጥል ሀቢቢ። ከማስረጃ ጋር ብናወራ ጥሩ ነው። ፈይሰል አንዴ ሚዩት አድርግ፣ ተራ ጠብቅ። እሺ ኦኬ ቀጥል ወንድማችን። ፈቅዶልሃል። ኢብኑ ማን ነው የሚለው? ኢብኑ ታሪብ ነው እንደዚህ። ቀጥል። ኦኬ እንዴት ነህ? ሰላም ነው? መስገን እንዴት ነህ? አለን። አይ ቲንክ ፖይንታችሁ ቁርአን ፍጡር ነው ወይስ አይደለም በሚለው ላይ ዙሪያ መሰለኝ አይደለ? ያ ኦኬ ትንሽ ኮሜንታተሮች አዝናንተውኛል። አላህይሐል እንደ ሙስሊሞች አስተምህሮ መሰረት ቁርአን ለፍዙም ማዕናውም من الله جل وعلا ነው። ምንድነው? እሰማለሁ። ኔትወርክ ችግር አለብኝ እንዴት ነው? አይ እሰማለሁ። لفظا ومعنى من الله جل وعلا። እሺ ምን ማለት ነው? ኦኬ እሱንም አላወቀውም። እሺ ከአላህ ጀለ ወዐላ ነው የወረደው ቁርአን። ምን ማለት ነው? አይደለም የምትለኝ ከሆነ የምታመጣውን ምን ማለት ነው? አማርኛ ነው ያወራሁት በነገራችን ላይ። እኔ ከማን ወረደ ብዬ ነው የጠየኩህ? ከአላህ ነው የወረደው ማለት ነው። በአማርኛ ነው ያወራሁት። እኔ ከማን ወረደ ብዬ ነው የጠየኩህ? አትጩ። የጠየኩህ ነው ምንድነው? ፍጡር ነው ፍጡር አይደለም ነው ጥያቄ። አይደለም። እሺ እና ደግሞ ቅድም ቁርአን ጸሐፊ ምናምን ስጠይቅ ነበረ። እነዚህ ልመልስልህ እንጂ አይደለም አልክ። መልስ እንጂ ቆይ። ቁርአን ፍጡር ነው ፍጡር አይደለም አይደለም አልኩህ እኮ አልሰማኸኝም ነው? አይደለም አዳም ጥያቄው ቁርአን ፍጡር ነው አይደለም፣ ከሁለት አንዱ ምርጫ ነው የሰጠው። ቁርአን ፍጡር ነው ወይንስ ፍጡር አይደለም? ኦኬ አልሰማኸኝም ማለት ነው። አይደለም እያልኩህ ነው እኮ አልሰማኸኝም? ምን አይደለም? ፍጡር አይደለም። ኦልራይት ምኑ ምንና ምኑን ፈልገህበት ነው አንተ? እሺ ቁርአን ስትል ቋንቋውን ያካትታል ማለት ምን ለማለት ነው? እሱ አብራሩ ጥያቄውን። መልካም። ቁርአን የምትለው አማርኛ ቁርአን ነው? በአረብኛ የወረደው ለምሳሌ አሊፍ ላም ሚም ቅድም ስትል የነበረው እሱ ቁርአን ነው፣ ከአላህ ወረደ ነው። ስለዚህ ፍጡር አይደለም ስትል አረብኛንም ነው? ስለዚህ ቋንቋም ፍጡር አይደለም አረብኛ። ከየት አመጣው? እሱ እንደዛ አላልኩኝም። አሁን እኮ አልከኝ። እንደዛ አላልኩ። ቁርአኑ የወረደው አሊፍ ላም ሚም ስትል ያለው እሱ ቁርአኑ ፍጡር አይደለም አልኩ። ኦኬ ለምሳሌ ሌሎቹ ቋንቋዎቹ አረብኛ የሆኑ ቁርአን ውስጥ ያሉ ፍጡር ናቸው ፍጡር አይደሉም? ለምሳሌ ውሻ ፍጡር ነው ፍጡር አይደለም? ፍጡር ነው። ውሻ የሚል ቋንቋ ወይንም ቃል ቁርአን ውስጥ ካለስ? የሚገርም ነገር ውሻ የሚለው ቃል የለም። ካለስ? የለም። ሱረቱ ካፍን 18ኛውን አያ ክርስቲያን ክፈተው። ወንድምህ እየመከረህ ነው፣ ካፍ እያለ እየጠቆመህ ነበር። ገባኝ፣ ሰምቼዋለሁ። አንተ እያልከኝ ያለው ውሻ ነው ያልከኝ። ውሻ የሚለው ነገር ታወጣልኛለህ። ውሻ የሚለውን ቃል ታወጣዋለህ። ቆይ አረብኛው ውሻ የሚል ቃል በአረብኛው ያለው ቁርአን ውስጥ ፍጡር ነው ፍጡር አይደለም? በአረብኛው ምንድን ነው የሚለው? አንብብ፣ ቀጥል፣ እነግርሃለሁ። በአረብኛው ምንድን ነው የሚለው? ቀጥል፣ ችግር የለውም፣ አንብበው፣ እነግርሃለሁ። وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا بدم زلق له ويس እንደዚህ ይሆንልህ? በቂ ነው። ውሻ እዚህ ቁርአን አያ ውስጥ አለ የለም? ተርጉም ውስጥ ቆይ ፈይሰል አለ የለም?
ከልቡሁ የሚለው ቃል አለ። ከልቡሁ የሚለው ቃል አለ። ከልቡሁ የሚለው ውሻ ማለት ነው አይደለም? ነው። ኦኬ፣ ይሄ ቋንቋ ፍጡር ነው ፍጡር አይደለም? አይደለም። ፍጡር አረብኛ ቋንቋው ፍጡር ነው። ታንኪዩ። ቋንቋዎች ነው ናቸው። የትኛውም ቋንቋ ብትል ፍጡር ነው። ነገር ግን ቁርአን ቆይ አዳምጠኛ፣ በተራ እናውራ አይደል? ያዳምጥኩ አይደል ያለሁት። ቁርአን ግን ፍጡር አይደለም። ከአላሁ ጀለ ወዐላ ሲወርድ ለፍዙም ማዕናው ለፍዙም ማዕናው ከአላህ ነው። ውሾቻቸው የሚለው ቋንቋ ፍጡር ነው ፍጡር አይደለም? አረብኛው ነው የፈለክበት? አማርኛው? አረብኛው። አረብኛ የለም እኮ እንደዚህ አይነት እኔ ያለ ቆይ አንዴ ዝም በልና ለምሳሌ እኔ ቤታችን ውስጥ ያለውን ውሻ ቤታችን ውስጥ ውሻ ቢኖርና ውሻ ስል ያኛው ቃሉ ፍጡር ነው የሚሆነው። አማ ግን ከአላህ ዘንድ የወረደው ሲሆን ግን እሱ ፍጡር አይሆንም ማለት ነው። የአላህ ሲፋ ነው የሚሆነው። አንዱ ቋንቋ ልብ በሉ፣ ውሻ የምትለው አካል ቤት ውስጥ ውሻ ስትለው ፍጡር አይደለም፣ እዚህ ጋር ውሻ ስትለው ፍጡር ነው። ምንድነው ችግሩ? ምኑ ጋር ያኛው ውሻ ሲለው ፍጡር አይሆንም። ገባኝ። ምንድነው ችግሩ? እዚህ ጋር ምኑ ጋር ነው ችግሩ? ለምሳሌ እኔ ልጠይቅ፣ ፍጡርም ነው ፍጡርም አይደለም ማለት ነው። ውሻ የሚለው ቃል ሎክ ቆይ አዳምጥ። ያላ ቃል ውስጥ ምን ውሻ የሚለው ቃል በራሱ ፍጡር ያልሆነም አለ፣ ፍጡር የሆነም አረብኛ ቋንቋ አለ፣ ቃል አለ። ያላ ቃል ሆነ ያላ ቃል ካላ ቃል ጋር ተመሳሳይ የሆነ ፍጡር የሆነም ፍጡር ያልሆነም አለ ማለት ነው። ፓራላል የሆነ ራስ በሰጠው ኤግዛምፕል እዚህ ጋር ውሻ ሲባልና እዛ ጋር ውሻ ሲባል እዛ ጋር ያኛው ቤት ውስጥ ውሻ ካለው ፍጡር ይሆናል፣ እዚህ ጋር ውሻ ካለው ደግሞ ፍጡር አይሆንም። አንተ ባልከን ባንተው ኤግዛምፕል። እሺ ጎበዝ፣ ትክክል አነሳሁ ማለት ነው ፖይንት። መልካም። እኔ እያልኩ ያለሁትን ነገር ክሊል አድርግልህና ልጨርስ። የትኛውም ቃል አስጨርሰኛ ማነህ? እውነት ማለት መልስ እንዲታስገባይ ብዬ ነው ሊያስወጣኝ ስለሆነ መልስ እንዲያስገባይ ልጠይቀው ነው እሱ። እሺ መልካም። ምንድነው ቁርአን ከአላህ የሚነገርባቸው ቃላቶች በሙሉ የፈጣሪ ቃል ናቸው፣ የሱ ባህሪያቶቹ ናቸው፣ ፍጡር አይደሉም። አማ ግን ደግሞ ለኛ የወረደልን መጠቃቀም የምንጠቀምባቸው ቃላቶች ግን የትኛውም ቢሆኑ ፍጡራን ናቸው። ምክንያቱም ጌታችን አላሁ ጀለ ወዐላ ከፍጡራን አይፈልግምና። ግልጽ ነው። ፈልገው እኮ ተመሳሳይ ቃል ነገርከን እኮ። ውሻ የሚለው ፍጡራን የሚጠቀሙበት ቃል ነው። ያም ቃል ደግሞ ውሻ ነው። ሲጻፍም ተመሳሳይ ነው፣ ልዩነትም የለውም፣ ድምጸቱም አንድ ነው። ነገር ግን አንተ ስትጠራው ፍጡር ይሆናል። ስለዚህ ውሻ ሲል ፍጡር ነው ፍጡር አይደለም ብዬ ብጠይቅህ ምንድነው ምላሽ? ቁርአን ላይ እየቀራህ ነው ወይንስ መጽሐፍ እያነበብክ ነው ብለህ ነው መልሰው ማለት ነው። ፍጡርም ያልሆነ አንድ ቃል አለ። ሎክ አንድ ቃል ፍጡርም አንተም ታረበው ነው። ለምሳሌ ቆይ ያደምጥኩ ነው። ግን እንዴት መሰለ? ለምሳሌ እኔ ኮቴን አምጣልኝ ብለህ አንተን ኮቴን አምጣልኝ ብለህ ይሄ የኔ ቃል ነው የሚሆነው። መጽሐፍ ቅዱስ ውስጥ ኮቴን አምጣልኝ የሚለው ያንተ የማን ቃል ነው? ወይም ደግሞ ለቴዎድሮስ የተጻፈው ደብዳቤ የማን ቃል ነው? የጳውሎስ ነው። ችግር የለውም። ስለዚህ መጽሐፍ ቅዱስ ውስጥ የጳውሎስ ቃል ጭምር አለበት ማለት ነው። ችግር የለውም። እኛ ቀጥታ አላህ እንደተናገረው አዳም በቃ አመሰግናለሁ። መጽሐፍ ቅዱስ ውስጥም የፍጡራን ቃል ያለበት ነው ማለት በፍጡራን እጅ የገባበት ነው ማለት አይደለ? ወይ ተረጋጋት። ምንም የሚያስፈልግ እኛ እንደናንተ እኮ ፍጡር አይደለም ቃሉ ብለን እንኳን እናምነው። ስለዚህ ኦኬ ፍጡር ነው። ኦኬ የፍጡራን ቃላት ነው ማለት ነው። ገባኝ። የፍጡራን ቃላት ነው ውስጥ ያለው የእግዚአብሔር ቃላት ሳይሆን የፍጡራን ቃላት ነው ያለው በውስጡ ማለት አይደለም። ቆይ አንዴ አዳም ተረጋጉ። ሜታርግ ፈይሰል ምንም አትሳቅ። ምንም ያስቅ ነገር ተናገርክ። እስኪ ምንም ያስቅ ነገር ተናገርክ። የፈጣሪህን ቃል የፈጣሪ ቃል አይደለም የጳውሎስ ቃል አትጮህ፣ ተረጋጋ። እኛ መጽሐፍ ቅዱስ ጳውሎስ ቃል ተጨምሮበታል እያልከኝ ያለው
ጳውሎስ ቃል ተጨምሮበታል እያልከኝ ነው አይደል? አትጩህ። ተጨምሯል ተቀንሷል የሚባለው በመጀመሪያ ደረጃ የካለ ቃል ተጨምሯል የሚባለው የጻፈው መራሱ ጳውሎስ እኮ ነው። የሆነ ሰንበዲ ሙሐመድ ለሰንበዲ ነግሮ ከዛነኛ ሰንበዲ ሙሐመድ ምንም አያውቅም እንደፈለግን ጽፈናል እንዳሉት ቁርአን እኮ አይደለም መጽሐፍ ቅዱስ። ጳውሎስ ራሱ እኮ ነው የጻፈው። ተጨምሮበት አንድ ልትለኝ ትችላለህ። ራሱ የጻፈውን መጽሐፍ እሱ ገብቶኛል። ለምሳሌ መጽሐፍ ቅዱስም ቢሆን የቴፍሎስ ቃል ተረጋጋ። ስለዚህ ጳውሎስ ሚውት አታርገኛል። አዳም የኛና የናንተ ምንም የሚገናኝ ስላልሆነ ማለት ነው። ስለዚህ ራሱ ነው ጻፊው ራሱ ጳውሎስ ሆኖ ሳለ የጳውሎስ ቃል ተጨምሯል ልትል አትችልም። ጳውሎስ መንፈስ ቅዱስ መርቶት ለሰዎች መማሪያ እንዲሆን ተጽፏል። ለምን መማሪያ እንዲሆን። ያ ቃሉ አካላዊ ቃል ፍጡር ያልሆነ ነው ወይ መጽሐፍ ቅዱስ ከተባለ ነው። አካላዊ ቃል ወልድ ክርስቶስ በስጋ የተገለጠው እሱ የእግዚአብሔር ቃል የባህሪ ቃሉ ልጅ ብለን ምናምነው ነው እንጂ መጽሐፍ ቅዱስ ግን ሰዎች እንዲመሩበት እዳችንም ወንጀላችንም ጥፋታችንም ውድቀታችንም መነሳታችንንም የያዘ የኛ እንትን ደብዳቤም ጭምር ያለበት ነው እንጂ እሱ አካላዊ ፍጡር ያልሆነ የፈጣሪ አካላዊ ቃል ነው ብለን አናምንም እኛ። ስለዚህ ስለማናምን እንደዛ ብለን ድስማሽ መሳቅ የማይጠበቅብን መደሳሰትም የለብም። እናንተ ግን ልክ እኛ ክርስቶስ አካላዊ ቃል የአብ የባህሪ ቃል ነው ፖይንት ላይ ለመልስና እንደዛ እንደምናምነው ምን ታምናላችሁ? ቁርአንን ታምናላችሁ። እኛ የአብ የባህሪ ቃሉ እግዚአብሔር የባህሪ ቃሉ ክርስቶስ ነው እሱ በስጋ የተገለጠ ነው ብለን እናምናለን። ደግሞ ቁርአንን ምን ታምናላችሁ? ያላህ ቃሉ ነው ያ ቃሉ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ያን ቃል የተሸከመው አንዱ አረብኛ ነው ቋንቋው ማለት ነው። እንደ ኢማም ሐንበሊ ደግሞ ይሄንኛው ቁርአኑ አረብኛው እንደገናም ደግሞ ለፍዙን ጭምር አንተ እንዳልከው ብቻ ሳይሆን ከፍ አድርገውት ፍጡር አይደለም ይላሉ ማለት ነው። ፍጡር አይደለም። ስለዚህ ፍጡር ካልሆነ ስለዚህ አረብኛ ቋንቋ አላህ ዘንድ አስቀድሞ ፍጡር ሳይሆን አለ ወይንስ አለ? ከጊዜ በኋላ ነው የተፈጠረው ቋንቋው። ኦኬ ጨረስክ? ቀጥል። ኦኬ እያልኩ ያለሁት ምን መሰለ፣ እኔ ያንተ ፖይንት ያነሳው ፖይንት የኔ ፖይንት አይደለም። ለምሳሌ አንተ ባመጣኸው መሰረት ደብል ስታንዳርድ ስናደርገው ለምሳሌ እፎይ እስቲ እዛች ጋር ከጀርባ ያለውን ኮቴን አምጣልኝ ብለህ ይሄ የማን ቃል ነው የሚሆነው? የኔ ቃል ነው የሚሆነው አይደለ? እሺ መጽሐፍ ቅዱስ ላይ ያለው ኮቴን አምጣልኝ የሚለው ወይም ደግሞ ለቴዎፍሎስ የተጻፈለት ደብዳቤ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው እሱ ጋር ሲሆን ግን የፈጣሪ ቃል ይሆናል። አንተ እንዳልከኝ ከሆነ ደግሞ የእግዚአብሔር ቃል አይደለም እያልከኝ ነው አይደለ? የእግዚአብሔር ቃል አይደለም አይደለ? ለምሳሌ መጽሐፍ ቅዱስ ውስጥ ያሉት እነዚህ እንደዚህ አሁን እንዳውኑ ፋኖሴን እንደዚህ በርኖሴን አምጣልኝ ምናምን የሚለው የእግዚአብሔር ቃል አይደለም ነው አይደለ? ለመውጣት ፈለክ ማለት ነው። ምንም ይኸውልህ እየተማማርን ያለ ነው። ሶ አንተ እንግዲህ ከፖይንቱ ወጣሃል ማለት ነው። ለመውጣት ፈለክ ምንም እንግዲህ ከዚህ በላይ ምንም እንትን ልል አልችልም። ለምን ለማስወጣት ታውቃለህ? ለምን ኢንተራፕትም ለምን ለማላደርግ ታውቃለህ? በአጥጋቢ ሁኔታ መልሼልሃለሁ። የኛና የናንተ እንደማይገናኝም ነግሬሃለሁ። ምን ብዬሃለሁ? አዎ መጽሐፍ ቅዱሱ የተጻፈው በነቢያትና በሐዋርያት ነው። እግዚአብሔር እንዲጽፉ አነሳሳቸው። የጻፉትም በራሳቸው ቋንቋ በራሳቸው ለሰዎች እንዲገቡ በሰዎች ለሰዎች የተጻፈ እንጂ ሀ በል ሀ በበል በ እያለ ፈጣሪ ነግሯቸው የተጻፈ አይደለም። ፍጡር ነው ወይ ካልከኝ አዎ ፍጡር ነው። ፔሬድ። እኛ አካላዊ የሆነ ፍጡር ያልሆነ ነው ብለን ስለማናምን ፓራላል ለፍጡርነቱ አይደለም የሚጠይቁ የኔ ፖይንት አይደለም ስትሮማን ፋላሲ ሌሰን ፍጡር ያልሆነን ነገር ከፍጡር ከሆነ ጋር ለምን ታነጻጸራለህ? ካዳ እንደዛ ካልሆነ ጥያቄህ ይሄ ፍጡር አይደለም ብለህ ነው። ስለዚህ አላህን ፍጡር ያልሆነን አላህን ከፍጡር ጋር እያነጻጸርከው ነው። ዌልካም። እንደዛ ከሆነ ፍጡር ያልሆነን ከፍጡር ቴዎሎጂካሊ ማይስማሙ ነገሮችን ለምን ታስማማለህ? ፖይንት አይደለም ስትሮማን ፋላሲ ነው። ይሄ ምንድነው ስትሮማን ፋላሲ?
የቱ ጋር ነው የሰራው? ይሄ እኔ ፖይንት አለ። እኔ ያላነሳውን ፖይንት ለምን ታነሳለህ? እኔ ፍጡር ነው አይደለም እኮ አይደለም እያልኩ ያለሁት። ለምሳሌ የሉቃስ ወንጌል ለቴዎፍሎስ የተጻፈ ደብዳቤ ነው አይደለም? እሺ ተሰሮ ነው በቃ እውቀት እዚች ድረስ ነው። ፈርታል። በቃ አመሰግናለሁ። እውቀት እዚች ድረስ ነች። ምንድን ነው የሚያወራው? ስንት ቦታ ገባ አያችሁታል? አንዴ ጳውሎስ ይላል፣ አንዴ ቴዎፍሎስ ይላል፣ አንዴ ኤኔስ ማይገናኝ አታገናኝ። በመጀመሪያ ደረጃ እኛ ፍጡር ያልሆነ አካላዊ ቃል ነው ብለን አናምንም። መጽሐፍ ቅዱስ ፔሬድ መጽሐፍ ቅዱስ ነቢያቶች ጽፈውታል። እንዴት? በሰውኛ ቋንቋ ለሰው እንጂ ሀበሉ ፍጡር ያልሆነ እንደዚህ መታ ልክ እንደ የሆነ ድንች እንዴት ነው ትኩስ ድንች ዛችሁ መጣችሁ እንደዚህ ያሉ እጃችሁ ላይ እንደሚያሳርፈው ቃሉን እንደዛ አሳርፎ እንደዛ ለኛ የመጣ ቃል አይደለም። እሱ ማን ይባላል? ክርስቶስ ይባላል። አካላዊ ቃል ፍጡር ያልሆነው አካላዊ ቃል ማን ይባላል? ክርስቶስ ይባላል። ሌሎቹ ግን አካላዊ ናቸው ብለን አናምንም። አካላዊ ማለት አስቀድመው የነበሩ ናቸው፣ ፈጣሪ ናቸው ወይንም ደግሞ ፍጡር አይደሉም ብለን አናምንም። ስለዚህ ይሄንን ለዩ። እግዚአብሔር ፍጡራንን ያናገረባቸው 3 ቃላቶች አሉ። ግልጽ ላድርግላችሁ። አንደኛው የሰዎች ቃል አለ። እሱ የሰዎች ቃል የምናውቀው ምንድነው? እሱ ዝርው ነው፣ ዝርው ቃል ነው። ሁለተኛ ትራገውን የሚባለው ከመላእክት ጋር ለመላእክት ኮሚኒኬት የተደረገበት ነው፣ ፍጡር ነው። ሶስተኛው ቦርፎሪኮን ነው፣ ነቢያቶችን ያናገረበት ቃል ማለት ነው። አካላዊ ቃል ከሆነ ግን እሱ ማን ይሆናል? ክርስቶስ ይሆናል፣ በስጋ የተገለጠው ማለት ነው። ስለዚህ መጽሐፍ ቅዱሱ ምንድነው? ከነኚህ ውስጥ በፍጡራን ነው የሚሆነው ማለት ነው። አካላዊ ግን ማን ነው? ክርስቶስ ነው። አይገናኝም። ግልጽ ነው አይደል? ክርስቲያን ሁለት የማይገናኙ ኮምፔር ሊደረጉ የማይችሉ ነገሮችን ኮምፔር ማድረግን ትንሽ ያስቃል። እሱ እንደተናገረው ቁርአን የሚለው ኮንፊደንሳቸው ፈሪ ነው ይለኛል እኮ ምን እንደሚወራ ራሱ አላውቅም። 6ኛ ክፍል ያቆመ ኡስታዝ እና አንደኛው ራሱ ጭንቅላቱ ሚል 4ኛ ክፍል ያቆመ ኡስታዝ አለና 4ኛ ክፍል የቆመው ኡስታዝም እቺን አርጉመንት ያነሳ ሰምቼዋለሁ። ማይገናኝ ሎጂክ ሊያገናኝ ማለት ነው። ኡስታዞቻችሁ ከ4ኛ ክፍል ስላላለፉ ነው። የኛን አስተምሮ ወቁ ቅድሚያ እኛ ፍጡር አይደለም ብለን ስለማናምን ማለት ነው። ስለዚህ ያ እነሱ ቁርአን ፍጡር አይደለም ብለው የሚያምኑት ቁርአን ፍጡር አይደለም የአላህ ባህሪው ነው አለ ቅድም። ሉክ የአላህ ባህሪ ማለት ደግሞ ልክ እንደሚያየው እንደ እጁ፣ እንደ እግሩ፣ እንደ አይኑ፣ እንደ ጆሮው ቁርአንም ባህሪው ነው እያለ ነው። ከዛ ውስጥ ከባህሪው ውስጥ አንዱ ለምሳሌ እንደዚህ አይነት ቃላቶችን ይዟል። አሁን ይሄ የአላህ ባህሪ ነው። ሴቶች ለእናንተ እርሻዎቻችሁ ናችሁ፣ እርሻችሁ በፈለጋችሁት ሁኔታ ድረሱ የሚል አላህ ከዘላለም ጀምሮ ባህሪ ነበር። እንደዚህ የሚል ማለት ነው። ሴቶቻችሁን እረሱ ሴቶቻችሁን እረሱ የሚል ዘላለማዊ ገና ሰማይና ምድርን ከመፍጠሩ በፊት እንደዚህ አይነት ቃል ነበረው። የሙስሊሞች አምላክ አላህ ግልጽ ነው። ስለዚህ በምን ስታንዳርድ ነው መጽሐፍ ቅዱስ ላይ አንስቶ ይሄንን እንትን የሚለው? ሁለት የማይገናኙ ነገሮችን አገናኝቶ። ስለዚህ በጣም ግልጽ ነው ማለት ነው። መሐመድ እንኳን ደህና መጣ። መሐመድ ቀጥል። እሺ ይሰማል? ይሰማል። ቢላል ሚታርግ ጥያቄው ግልጽ ነው። ያላህ ቃል ምንድነው የሚል ነው። ያላህ ቃል አይደንቲቲው ባህሪ ነው። ኦኬ። ስለዚህ ፍጡር ነው ፍጡር አይደለም? አይደንቲቲ ባህሪ ነው እያልኩ ነው። ኦኬ። ባህሪው ፍጡር አይደለም። ባህሪ ታውቃለህ? እስቲ ስለ ፈጣሪ ባህሪ ሲባል ምን ማለት ነው? ባህሪ ያለ አካል ተለጥሎ ይቆማል። ባህሪ ይሰማል ስንል አሁን ይሄ ባህሪው ነው። ባህሪ ያለ አካል ተለጥሎ ይቆማል። ምን አልከኝ? ባህሪ ያለ አካል ተለጥሎ ይቆማል። አካል የሚለው ነገር የለም። አካል የሚባል የለም። አሁን አንተ ሎጂክ ነው ጥያቄውን የጠየቀኝ። እስኪ በቁርአን እንደዛ የሚል ጥያቄ አለ? አሁን አንተ የጠየቀኝን ጥያቄ ማለት ነው ሎጂክ ነው። እኔ በሎጂክ ነው መልስልኝ እኮ። ቀላል እኮ ጥያቄ ነው የጠየቅኩህ። ለምሳሌ
ቁርአን ምንድነው እሱ ስለ ባህሪው ነው አልከኝ። ባህሪው ነው የሚል ማስረጃ ልትሰጠኝ ትችላለህ? አንተም እኮ የመለስክልኝ ዝም ብለህ ጥያቄ ብቻ ነው የጠየኩህ እኮ አንተም እኮ የጠየከኝ ከቁርአን ውስጥ ጠቅሰህ ነው አይደለም? ሎጂክ ዝም ብለህ ነው የጠየከኛ። በዚህ ቁርአን ምንድነው ብለህ ነው የምትመራበት? ፍጡር ነው ፍጡር አይደለም? ያላ ሱብሃነሁ ወተዓላ ንግግር ባህሪው ነው ብዬ ነው። ባህሪው ምንድነው? ባህሪ አታውቅም እንዴ? ባህሪው ምንድነው? ፍጡር ነው ፍጡር አይደለም? ባህሪ ነው ንግግር ታውቃለህ? መናገር የሚናገር መልእክት ነው። ኦኬ መልእክቱ ምንድነው? ፍጡር ነው ፍጡር አይደለም? ምን ብዬ ልረዳው? ፍጡር ነው? ይኸውልህ እየሰማኸኝ ከሆነ አሁንም መልሰህ እየጠየከኝ ነው። ባህሪ ነው አልኩህ ወንድሜ፣ የምትሰማኝ ከሆነ ኦኬ። ስለዚህ ባህሪው ፍጡር አይደለም ብዬ ልረዳው? ምን አልከኝ? ኦኬ ባህሪው ፍጡር አይደለም ብዬ ልረዳው? ትስማማለህ? እኔ አሁን ፍጡር ነው አልኩኝ። ባህሪ ታውቃለህ? ባህሪ አታውቅም እንዴ? ፍጡር አይደለም ብዬ ልረዳው ወይ ነው አልኩህ እኔ። ባህሪ ነው። እንግዲህ የምትሰማ ከሆነ አውቀህ ነው። እሺ አማርኛው ነው አረብኛው ነው ባህሪው? አማርኛው ነው አረብኛው ነው ባህሪው የሆነው? ምን አልከኝ? አማርኛው ወይንስ አረብኛው ነው ባህሪው? በቃ የመለኮት ንግግሩ በሙሉ ባህሪ ነው። አረብኛው ነው አማርኛው ነው ባህሪው? በአማርኛውም በለው በአረበኛው ቁርአን ነው መጀመሪያ ነው። ስለ አማርኛ ምናምን አላልኩም። ቁርአኑ ምንድን ፍጡር ነው ያልከኝ? ባህሪው ነው አልኩ። እሺ አረብኛ ቋንቋው ባህሪው ነው? ቁርአን ነው ባህሪው። እሺ አረብኛስ? ስለ አረበኛ እያወራን ነው እንዴ? ስለ ቁርአን ነው ፈጣሪ ፍጡር ነው ወይ ያልከኝ ነው? እሺ ቁርአን የምትለው አማርኛውን ነው? ቁርአን የምልህ ቁርአኑን ነው ትርጉሙን አይደለም። ቁርአን የምትለው በምን ቋንቋ ያለውን ነው? ያ ቁርአን የምትለው በምን ቋንቋ ያለውን ነው? ሲጀመር ቋንቋ አይደለም እኮ ቁርአን። ኦልራይት ቋንቋ አይደለም ብሎኛል። እስቲ ቋንቋ ባልሆነ አንድ አያ ንገረኝ እስቲ። ይሄ የባህሪ ነው የፈጣሪ ባህሪ አታውቅም እንዴ? ያ ረቢ ምን ውስጥ ነው ምንድነው እሱ እያልከኝ ያለው ወገናችን? ቁርአን አረብኛ ቋንቋ አይደለም? ቆይ አሁን አንተ እያልከኝ ያለው ማለት ነው ይሄን ጥያቄ አንተ ላይ ባዞረው ማለት ነው አትመልሰውም። ሺህ ጊዜ አዞረው ሰከንድ ባልቆየ ጊዜ ውስጥ መልሰዋለሁ። ቁርአን አረብኛ አይደለም? ቁርአን አረበኛ አይደለም። በአረብኛ ወርድ አይደለም? ቁርአን ነው እንጂ አረበኛ አይደለም። አሁንም እየሰማህ ነው። ስለዚህ በምንድን ነው የወረደው ቁርአን በአረብኛ ካልሆነ? ቁርአን አታውቅም እንደ ቁርአን ፊደሉ ሊሆን ይችላል አረበኛ፣ ግን ቁርአን ነው የሚባለው። አረበኛ ነው ማለት አይቻልም። ኦልራይት ክርስቲያን አዘጋጅልኝ። አረብኛ አይደለም ብሏል 14:4። እሺ እፎይ ክርስቲያን ከማዘጋጀቱ በፊት እኔ አንድ ጊዜ ልመልስ። እሺ ቀጥል አንተ። ቁርአን ምንድነው እሱ? ምን ቋንቋ ነው? ቁርአን በአረበኛ የወረደ ቋንቋ ነው። ማስረጃ ልስጥህ። አይ ቆይ እና እንዘልና ቁርአንን አረብያን ለአለኩም አልፈልግም ታቂሉን ይላል። አልፈልግም። እፎይ ሲጀመር እኮ የሚችል ሰው አልፈልግም ይታወቃል። ወይ ኦፊስ ነው ኡስታዝ ነው። ቅድም አወራትካቸው አድራት ተግባዝም ብለህ እንደርጎዝም። እሺ እፎይ አይ በእውነት ጽና። እኔ እኮ ምን መሰለህ በመሐመድ ንግግር ትስማማለህ? በመሐመድ ንግግር እስማማለሁ። ከዛ ደግሞ ቁርአን በአረበኛ አልወረደም ያለብህን ነው እየነገርኩህ ያለው። ምንድን ነው እኔ ያልኩት ወርዷል። ቆይ አልጠየኩም ማስረጃ ምን ጠየቁ? በመሐመድ ንግግር የምትስማማ ከሆነ ቁርአን አረብኛ አይደለም የአረብኛ አይደለም ብሏል። ስለዚህ ምንድነው እሱ ቁርአን አልስማማም። አይ በመሐመድ ስትለይ በነብዩ አልክብዬ ነው እንጂ መሐመድ ይሁን በተናገረው አልስማማም። ኦልራይት ስለዚህ ግልጽ በሆነ አረብኛ ቋንቋ እንደሆነ ቁርአን ትስማማለህ ማለት ነው። ቁርአን አረብኛ ቋንቋ በአረብኛ ቋንቋ የወረደ እንደሆነ ትስማማለህ? አዎ ማስረጃም እየሰጠሁ በማይሻማ መልኩ። ስለዚህ ጣልቃ ስገባ እስማማለሁ በመሐመድ ስትለኝ ወይስ የተቃረንከ ይመስሎኝ ነው? ዌልካም አይደለም። ስለዚህ እሱ ባህሪው ነው ቁርአን ብሎ ያምናል። ባህሪው ነው ብሎ ስለሚያምን
ስለዚህ አረብኛውን ባህሪው ነው ብለህ ታምናለህ? ልንገርህ አጠር አድርጌ ስነግርህ ባህሪ በሚለው በመከፋፈሉ ሳይሆን እኛ የምናምነው ቁርአንን ለምሳሌ እኔ መሬትና ሰማያትን ፈጠርኩ ሰዎችንም ጅኖችንም ፈጠርኩ እያለ ተናግሮ ሳበቃ ቁርአንን አወረድኩት ነው የሚለው። ኢና አንዘልናሁ ቁርአንን አረብየን ለዐለኩም ተዕቂሉን። ምንድነው እዚህ ላይ የሚለው? እኛ ፍቹን ታውቁ ዘንድ ቁርአንን በአረበኛ ቋንቋ አወረድነው ነው የሚለው። ደግሞ ሌላ ማስረጃ ላይ እንደዚሁም ሱረቱል ፉርቃን ቁጥር 25 ቁጥር 1 ላይ ብትገባ ታገኘዋለህ። 25 ቁጥር 6 ላይ ብትገባ እንዲሁም ደግሞ 3 ቁጥር 2 እስከ 3 ድረስ ብትገባ ታገኘዋለህ። አወረድ ነው የሚለው። እኔ መልካም ችግር የለውም። ስለዚህ አረብኛ ቋንቋ በሆነ ቁርአንን አወረደው አይደለ? አዎ አወረደው። ስለዚህ አረብኛ የሆነው ቋንቋ ፍጡር ነው ፍጡር አይደለም? ቋንቋው ፍጡር ነው። ኦኬ። እና በምን ነበር የነበረው ፍጡር ከሆነ ምኑን ነው ፍጡር አይደለም የምትለኝ ታዲያ? እፎይ ተመልሶልህ እኮ ነበር። ለምሳሌ ቃሉ አወረድ ነው። ለምሳሌ ቅድም ቃል አለ ቋንቋ ሲያሳየኝ ቃልን አለ ቋንቋ አሳየኝ እስኪ። መጀመሪያ ፍጡር ነው አይደለም የሚለውን አልተመለሰም። ባህሪ ነው አልኩ። ፕሊስ ደግመህ ጣልቃ ከገባ አወርዳለሁ። ይሄ 6ኛ ክፍል ያለፉ ከ4ኛ ክፍል ካለፉ ኡስታዞች ቤት እንዳይመስላችሁ፣ አትሊስት ከ6 ያለፋችሁ ኡስታዞች እና ተማሪዎች ገቡ እዚህ ቤት።